ህሊና ሙጬን ወይም ሸፋፊትን በጥፊ መታት ለምንድን ነው? ለአገልግሎት ምን ሰባሰበው የት ነበር መሰለኝ ማርያም ካፌ ውስጥ ለአገልግሎት ለአንድ ነፍስ ነው አይልሳቸው ባት ይገቡ እኛ ደግሞ 60 እና 70 ከዛም በላይ አባላት ያለው ሰንበት ትምህርት ቤት ለምንድን ነው አዳራሹ የሚዘጋ? ጫት ቤት ይሄድ ጭፈራ ቤት ይሄድ ወይስ ወደ መናፍቃን ቸርች ይሄድ ምንድነው? ሁለተኛ ቲክቶከሮች አንድ ወቅት ላይ ወፍ ዘራሽ ናቸው ብሎ ሲናገር አንድ ሰው ሰማሁት። ያው ሚዲያ ላይ የተቀባበለ ጉዳይ ነውና ወፍ ዘራሽ ናችሁ እንዴ? ልክ እሱን ስናነሳው ያንን ቀዩን ልጅ ጫኑት ነው ያሉ ፓትሮል ላይ ያንን ቀዩን ልጅ ጫኑት ነው ያሉ። የአሜሪካ ዶክተሮች ያልቻሉትን ህክምና አንድ ሊቀ ጳጳስ ያመጡልህ የኢየሩሳሌም ጸበል ፈወሰ አሉ። አዳራሹ ልትቆልፉት ትችላላችሁ፣ አንደበታችንን ግን ማንንም መቆለፍ አይችልም ከእግዚአብሔር ውጭ። ጸሎት ባረዘመም አይደለም ባሳጠረም አይደለም ከልብ የሆነ ብቻ ይሁን። ለጊዜው ስማቸውን ማልጠቀሳቸው አንድ ትልቅ ሊቀ ጳጳስ አንድ ነገር ይሉኝ ነበር በሰዓቱ። ይኸውልህ ልጄ ለቅድስት ቤተክርስቲያን ትታገል በሙሉ ልብ በድፍረት ከገባህበት እመነኝ ምንም አትሆን። ሰላም ሰላም የተወደዳችሁ ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር ይብዛላችሁ። ይህ ሎዛ ፖድካስት በሎዛ ሚዲያ ጀምሯል። የዛሬው እንግዳችን የትልልቆቹ የሰፈሮቹ ልጆች የተናኘ ለገሰ ልጅ የሚሉት አባቱ ይርጋ ባየልኝ የ25 ዓመት ወጣት ጸባይ ሰናይ አመለ ሸጋ ከሁሉ ጋር በቀላሉ የሚግባባ 467,000 ተከታዮችን በቲክቶክ ፕላትፎርም ያፈራ በሰንበት ትምህርት ቤት አገልግሎቱ ከህፃናት ክፍል እስከ ሰብሳቢነት የደረሰ እጅግ ተወዳጅ ምስጉን ወንድማችን ከተሐድሶና ከቅባት ጋር አንገት ለአንገት የተናነቀ የደብረ ማርቆሱን ሰልፍ እየመራ አዲስ አበባ በመግባት ብዙ ገድል የፈጸመ የቤተ ክርስቲያን የቁርጥ ቀን ልጅ ፋሲል ይርጋ ከመካከላችን ይገኛል። ፋሲል የሚካኤል እንኳን ደህና መጣ ፋሲል። እንኳን ደህና ቆያችሁኝ። ይሄን ሁሉ ታሪክ እንኳን እኔ ያላቅም ነበር። እንኳን ደህና ቆያችሁኝ። የማራሚ ስንጎለጉል እኮ ነው ያደርነው እንዴ። እኔም አላቆም ሁሉ ታሪክ አገኘሁ። በጣም ወደ ሎዛ እንግዳ የሎዛ ፖድካስት በሎዛ ሚዲያ ላይ ስንጠይቅህ ፈቃደኛ ሆነ ስለመጣ ልምድህን እውቀትህን ሼር ለማድረግ ስለተገኘ እጅግ አድርገን እናመሰግናለን። እኔም እጅግ አድርጌ አመሰግናለሁ። የማርያም ሎዛ ሚዲያ በጣም ወዶና መከታተለው ሚዲያ ነው። እንግዳ አድርጋችሁኝ አክብራችሁኝ ስለጠራችሁኝ እጅግ አድርጌ አመሰግናለሁ። ጥሩ። የመጀመሪያ ጥያቄችን ቀለል ካለ ነገር እናንሳው። እሺ ከቀላል ወደ ከባድ እንሄዳለንና ሰንበት ትምህርት ቤት በ12 ዓመት ነው የጀመርከው? ወደ ሰንበት ትምህርት ቤት የገባው በ12 ዓመት ነው። እስቲ የመጀመሪያዎችን ትዝታ የሰንበት ትምህርት ቤት ትዝታህን አውራኝ። በምን አጋጣሚ ገባ? እንዴት አገኘኸው ሰንበት ትምህርት ቤቱን? የምታስታውሰው ዝማሬዎችን፣ መምህራንን? መልካም እንግዲህ የኔ ለየት ይላል ትንሽ ገጠመኝ። የተወለድኩት የማርያም የሚካኤል ቀን ነው መጋቢት 12 ቀን ማለት አጠቃላይ ህይወቴ ከሚካኤል ጋር የተቆራኘ ነው። መጋቢት 12 ቀን የሚካኤል ቀን የተወለድኩት። ወደ ሰንበት ትምህርት ቤትም የገባሁት ደግሞ በ12 ዓመቴ ነው እና ከልጅነት ጀምሮ ወደ መንፈሳዊ ነገር ሳብ ነበር። የስቅለትን ፊልም በቃል ሸምድጄው ነበር ሙሉን። በእውነት የትኛውን የስቅለት ፊልም? የስቅለት ፊልም ይሄ ብዙ ስቃይ ሳይቀበል ያለው የክርስቶስ ስቅለት ፊልም የለም ሙሉን ከመጀመሪያው እስከ መጨረሻው ሙሉ የተራኪውን የክርስቶስን የአይሁዶችን የሐዋርያትን እያንዳንዱን ቃል ሸምድጄው ነበር። ምታስታውሰዋለህ? አይ አሁን እንኳን አይኖርም። ያኔ ግን በደንብ ሸምድጄው ነበር። ፊልም ላይ እንሰራው ነበር ሰንበት ትምህርት ቤት ላይ። ማን ነው ከሰንበት ቤትም በፊት ሰፈር ላይ እንሰራው ነበር እንደዚህ። እኔ ክርስቶስን ኮንኩኝ፣ አንዱ ሐዋርያትን ይሆናል፣ አንዱ አይሁዶችን ይሆናል። ያው ካለን ፍቅር አንፃር እነሱን መምሰል አንችልም። ካለን ፍቅር አንፃር ግን እንደዛ እናገለግል ነበር። እንተውኖ ነበር። ያለቀስክበት ፓርት አለ እዛ ፊልሙ ላይ? አዎ በስነ ስርዓት ይኖራል። የትኛው ላይ? ክርስቶስ ሲሰቀል እየተቀያየር ነበር የምንሰራውና ብዙ ጊዜ ስቅለት ቀን ነው የምንሰራው ሰፈር ላይ። ልክ
የስቅለት ቀን አርብ ቀን ቂጣ ይዘጋጃል እንደ እስራኤል ስርዓት ማለት ነው ቂጣ ሚሻሚሾ ተብሎ ቂጣ ይዘጋጃል የሰፈሩ ሰው ሲሰበሰብ ነበር ያንን እንትን የምናሳየው እና መንፈሳዊ ፍላጎቴ ከዛን ጊዜ ጀምሮ የመጣ ነው ወደ ቤተክርስቲያን የመቅረብ ሐሳቤና ሰንበት ትምህርት ቤት ለምን አልገባም ብዬ አሰብኩና መጀመሪያ ልገባ ያሰብኩት አብማ ማርያም የሚባል ሰንበት ትምህርት ቤት ነው እና ኦልሞስት ጉዞ ጀምሬያለሁ ለመዝገብ ጉዞ ጀምሬ እየሄድኩኝ መንገር ላይ እናቴን አገኘኋትና የት ልትሄድ ነው ስትለኝ አይ ሰንበት ቤት ልመዘገብ አብማ እየሄድኩ ነው ስል እኔ እኮ ሚካኤል ማውቀው ሰው አለ እሱ እንዲከታተል ወደዛ ብትሄድ ነው የሚሻል ብላ ከመንገድ ሽፍት አረገችኝ ወደ ሚካኤል እና ሚካኤል የሄድኩት ነሐሴ 30 ቀን 2003 ዓመተ ምህረት ነሐሴ 30 ቀን የሄድኩት አረሰው ሰንበት ትምህርት ቤቱ የምስረታ በዓሉን እያከበረ ነው እና አዳራሽ ለመግባት ፈርቼ 3 ቴን ይዞርኩት አዳራሹን 3 ቴን ይዞርኩት ፈርቼ ምን የሚያስፈራ ነገር አለ በቃ አዲስ ነገር ነው ለኛ አይደለም ሰንበት ቤት ውስጥ ቀርቶ ቤተክርስቲያን ውስጥ እንኳን ስንገባ ይሄ በመንቀጥቀጥ የምትገባበት እድሜ የለም በፍርሃት የምትገባበት እድሜ የለንና በቃ ለኛ ሃይማኖት አባ የሚባላል በተለምዶ ሰንበት ትምህርት ቤት የሰንበት ተማሪ ማለት መልአክ የሆነ ነው ይመስላል ለመግባት ማለት ነው የመዝሙር ልብስ ለብሰው ስናያቸው ከበሮ ይዘው ሲዘምሩ ስናያቸው በቃ በጣም ትልቅ ነገር ስለሚመስለን አዳራሹን ለመግባት እንዲህ 3 ቴን ይዞርኩት ከዛ በኋላ ያ ማዘር የምታውቀው ልጅ ነበረ እሱን ተዋወቅኩት አስገባኝ አስመዘገበኝ በዛ መንገድ ነው ወደ ሰንበት ትምህርት ቤት የገባው መጽሐፍ ለእግዚአብሔር በፍርሃት ተገዙ ይላልና እውነት ነው ያ የልጅነት ፈሪሃ እግዚአብሔር እኮ የትም አይገኝም እኮ ገና ከሩቅ ነው ጫማህን አውልቀህ የምትገባው ሰግደህ ተንቀጥቅጠህ ኢቭን ኢፍ እኔ ያስታውሳለሁ ገና ልጅ እያለ ምንም ሳናቅ ያው ተምረነው እኮ አይደለም ቤተክርስቲያን ራሱ በእጅ እንደዚህ አይጠቆምም እንበባላለን እርስ በርስ ጓደኛ ማቾች ከፈሪሃ እግዚአብሔር እንኳን ቤተክርስቲያን ሰዎች ላይ እና ቤተክርስቲያን ላይ ድንጋይ ልትወረውር ልትሳደብ ይቅርና አጸዱ እንኳን የነበረን ፈሪሃ እግዚአብሔር ልዩ ነው በርግጥ ያ እግዚአብሔር ያንን ቆጥሮ ነው ዛሬም በህይወት ያኖረን እንጂ እንደሆነ ስራችን ኑሮ በህይወት መኖር የሚገባን ሰዎች አልነበረንም እኔ እንደው ማረሰው በዚሁ አጋጣሚ የማርያሚ ሰንበት ቤት ላይ ሳገለግል ማለት የልጅነት ፍርሃታችንን በደንብ ስለሚያስታውሰኝ ነው ከበሮ ስመታ ልክ እንደ የካህን መስቀል ተሳልመን አይደል ጉልበት መንሰ ተሳልሜ ነበር ከበሮ መመታ ለምን ያ ከበሮ የክርስቶስ ምሳሌ ነው ከልጅነታችን ስንማረው እንደዛ ነው ከበሮ ስትመቱ የክርስቶስ ፊትን እንደመታችሁት ነው እያሉ ያስተምሩናል መምህራኖቻችንና ከበሮ ስመታ ተሳልሜ ነው ከበሮን መጀመር መዝሙር ልብስ ስንለብስ ይሄ ዩኒፎርም የሰንበት ትምህርት ቤት መዘመሪያ ልብሳችንን ስንለብስ ተሳልመን በንጽህና ነበር የምንለብሰው ትክክል ነው እንጂ ደግሞ ከበሮ እኮ እንትኑ ይሄ ውስጡ የክርስቶስ የመቃብሩ ምሳሌ ነው ጠባቧ ደግሞ በኩርኩም የተመታው ምሳሌ ነው ሰፊው ደግሞ በጥፊ የተመታው ምሳሌ ነው ይሄ ከበሮ የታሰረበት ይሄ ሰንጠረዥ የሚመስለው እሱ ደግሞ ይሄ ጀርባው የተሰነጣጠቀው በጅራፍ የተመታበት ማለት ይሄ ማንገቻው ደግሞ ጅራፉ ነው በነገራችን ላይ አንዳንድ ወገኖች ቤተክርስቲያንን ክርስቶስ አትሰብክም ሲሉ ስትሰማ በጣም ነው የምትደነግጠው ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ክርስቶስን የምትሰብከው ኢየሱስን የምትሰብከው በወሬ ብቻ አይደለም በስዕል በንዋያተ ቅድሳት እያንዳንዱ ነገር ክርስቶስን ኢየሱስን እንዲያስታውስ አድርጋ ማለት ነው እና ከበሮ ክርስቶስን ነው ምን ይሸከም እና ትክክል ነህ በልጅነት ያለው ፈሪሃ እግዚአብሔር የትም አይገኝም እግዚአብሔርም ያንን እያሰበ ይመስለኛል የሚጠብቀን የሱ ቸርነትና ምህረት ወደር የማይገኝለት አምላክ ነው ሁላችንም ያኖር ነው በዚህ ነውና ለስሙ ክብር ይግባው አሜን እንግዲህ ፋሲሌ ከሰንበት ትምህርት ቤቱ ከገባ በኋላ እየተገለገልክም ረጅም ጊዜ አሳልፈሃል በዛ የሰንበት ትምህርት ቤት ሂደት ውስጥ ትዝታዎች ምን ይመስላሉ ለምሳሌ አሁን ኦልሞስት እዛ አታገለግልም እና ሰንበት ትምህርት ቤቱ ደብረ ማርቆስ ዋሻ ሚካኤል ነው ምን ክፍል ላይ ያገልግልሃል ጠቅልል ያሉ ትዝታዎችን አውራኝና ከዛ ወደ ገጠማችሁ ወደ መጨረሻው ፈተናዎቹ እመጣበታለሁ ጠይቃለሁና በተለይ ወጣትነት እና ክርስትና ሰንበት ትምህርት ቤት ምን ይመስላሉ የሚለውን ዘርዘር አድርገን ምናየው ይሆናል ለትውልዱ የሚያስተምረው ይሄ ስለሆነ ማለት ነው የቴት ክፍል አገለገልክ በሰንበት ትምህርት ቤት ውስጥ ያንተ አገልግሎት ምን ይመስላል እና ትዝታዎችህን ይሄን የካህናት ራት መለመን አልባስ ለመልበስ መሽቀዳደም መዝሙሩ ማጥናት
ከአባቶች ፊት መቅረብ፣ ከነማ ሆይ ቤት ሄዶ ዱቄት የሚለምኑትን መሸከም፣ ከዛ ደግሞ ሰንበት ትምህርት ቤቱን በተለያየ አገልግሎት በስነ ጽሁፍ፣ በኪነ ጥበብ፣ በመምህርነት ማገልገል ወዘተረፈ እስከ ሰንበት ትምህርት ቤት ሰብሳቢነት ድረስ የደረሰ አገልግሎት ነው ያለህ እና እሱን አውራኝ እስቲ። መልካም እሺ። ሰንበት ቤት የገባሁት ህፃናት ሆኜ ነው። ቀደም እንዳልኩ የማርያሜ በ12 ዓመቴ ነው ሰንበት ትምህርት ቤት የገባሁኝ። ህፃናት ላይ እኔ አሁን ድረስ ማመሰግናት ምናልባትም አሁን ያለኝን ማንነት አሁን ያለኝን ህይወት እንዳገኝ የረዳችኝ አንድ አስተማሪ ያለችን አመለ ወርቅ ትባላለች። በዚሁ አጋጣሚ ይህን ቪዲዮ የምትከታተል ከሆነ ላመሰግናት እወዳለሁ። የህፃናት መምህራችን ናት። አሁን ከአንድ ወር በፊት በስርዓተ ተክሊል ጋብቻዋን ፈጽማለች። እንኳን ደስ አለሽ ብለናል። ባለሽበት እንኳን ደስ አለሽ ወለጂ ከበጂ ብለናል። እንግዲህ የሰርጓ ባንገኝም የክርስትናው እንደምገኝ እርግጠኛ ነኝ። ደግሞ ባለውለታ ናት እንዴ በጣም እና ከልጅነታችን ጀምሮ ስታሳድገን በፈረሃ እግዚአብሔር የእውነት የሰንበት ትምህርት ቤት ህይወት። አሁን ብዙ ጊዜ ሰንበት ተማሪ ሰው የሚሄደው ለምንድን ነው ሰንበት ቤት? አብዛኛው ለማገልገል ሊሆን ይችላል፣ ግን የተወሰነው ደግሞ የጥምቀት ለብሶ ለመታየት ሞያ ስላጣ ወይ ደግሞ የሆነ ሰው አይቶ ሰንበዲን አይቶ ሊሆን ይችላል ወደ ሰንበት ቤት የሚሄደውና እሷ ግን ሰንበት ቤት ጋና ከልጅነታችን ስንገባ ቀርጻን ያሳደገችን የሰንበት ቤት ምን አይነት ህይወት እንደሆነ፣ እንዴት ክርስቶስን ማገልገል እንዳለብን፣ እንዴት ቤተክርስቲያንን ማገልገል እንዳለብን። በተለይ ደግሞ ይሄ የሚታይ አገልግሎት ከከፍተኛው ፈተና ከንቱ ውዳሴ ነው። ለዛ ለከንቱ ውዳሴ እንዳንጋለጥ በደንብ አርጋ ሼፕ አርጋን ያሳደገችንና ህፃናት ላይ ያለን እሷ ናት ያሳደገችን። በተለይ ዝማሬዎችን ስንዘምር ከዚህ ቀደም አንተም የላይቭ ፕሮግራም ላይ ስትናገረው ነበርና እሷ ያለችው እናንተ ያለችው አውቶማቲካሊ አንድ አይነት ነው። ምን ብላ ነው የምታሳድገን? መዝሙር ስትዘምሩ የዝማሬውን ግጥም እያሰባችሁት በጭንቅላታችሁ እየፈጠራችሁት፣ ልክ ለምሳሌ አሁን ክብረ ቅዱሳንን የምንዘምረው ከሆነ የቅዱሳኑ ክብር ነሽና ምንል ከሆነ እመቤታችን እንዴት የቅዱሳኑ ክብር እንደሆነች በአይነ ህሊናችሁ እየሳላችሁ ዘምሩ ትለን ነበር። በዛ መስመር ስላደግን መዝሙር ስንዘምር እያንዳንዱን የመዝሙር ግጥም ከነፍስና ከስጋችን ጋር እያዋሃድ ነው ትርጉም እየሰጠነው ያደግን። ምክንያቱም ፋሲሌ መዝሙር ወንጌል ነው፣ መዝሙር ትምህርት ነው፣ መዝሙር ወደ ንስሐ ህይወት የሚያቀርብ ነው፣ መዝሙር ልመና ነው፣ መዝሙር ጸሎት ነው፣ መዝሙር መንገድ ነው። በጣም መዝሙር ብዙ ነገር ነውና በጣም ትክክል ናት። አንተም አንድ ቦታ ላይ ስትናገር ሰምቻለሁ። ትክክል ናት፣ በጣም ትክክል ናት። አዎ። እና እንደውም ከዝማሬ ስንዘምር በፍጹም መዝሙር አይቋረጥም ተብለን ነው ያደግን። ምክንያቱም መዝሙር ጸሎት ነው፣ ከእግዚአብሔር ጋር ንግግር ጀምረሃል ማለት ነው። መዝሙር በፍጹም በምንም አይነት መንገድ መቋረጥ የለበትም እና ማታውቁትን መዝሙር ከመጀመሪያውም እንዳትጀምሩት ነው ብላ ያሳደገችን። ከዛ በኋላ ከህፃናት ወደ መካከለኞች ላይ ያለፍን። መካከለኞች ላይ ስናልፍ ቤተክርስቲያኒቱ ትንሽ ፈተና ገጠማት። የኦርቶዶክስ ተዋሕዶ ቤተክርስቲያን ፈተና ሲገጥማት እኛ ህፃናት ነን በዛን ሰዓት፣ ኦልሞስት መካከለኛ ተባልን እንጂ 15 ዓመታችን አካባቢ 16 እንደዛ ብንሆን ነው። በዛን ሰዓት እኔ ተረከብኳቸውና ማዕከላውያንን ማስተማር ጀመርኩ። ምን አይነት ፈተና ነበር በወቅቱ ቤተክርስቲያኑ የገጠማት ታስታውሳለህ? በዚህ በታድሶ እንቅስቃሴ ጉዳይ ቤተክርስቲያኒቱ ፈተና ውስጥ ገባች። የኛ ሰንበት ቤት ደግሞ የማርያም ከመጀመሪያዎቹ ጀምሮ አቋም አለ። ሃይማኖት የማይደፈር መስመር ነው። ቀይ መስመር አለው ሃይማኖት፣ ዶግማ አለው፣ ቀኖና አለው፣ ትውፊት አለው። ቀኖና ነው ትውፊቱ በአባቶች በሲኖዶስ እየተመከረ ሊስተካከል ሊታይ ይችላል እንደየሁኔታው ማለት ነው። ዶግማ ግን ከተነካ ተነካ ነው፣ የማንደራደርበት ነው፣ አንገት ምንሰጥበት ነው። ሰንበት ቤታችን በዚህ ልክ ነው የተመሰረተ። ከመሰረቱ ጀምሮ የኛ ትልልቆች በዚህ ልክ ነው ያደጉት፣ እኛንም በዚህ ልክ ነው ያሳደጉት። ስለዚህ በወቅቱ የዶግማ ችግር ተነሳና ዶግማችን ተነካ፣ ቀይ መስመራችን ተነካ ብለን ስናስብ ቀጥታ ወደ ተቃውሞ ተገባና የኛ ትልልቆች ነው 2005 ላይ ተቃውሞ የጀመሩ። እኛን ህፃናት ነበር። አገልግሎቱ ክፍተት ተፈጠረ። ምክንያቱም አብዛኞቹ ትግል ላይ ናቸው፣ ይታሰራሉ፣ ይፈታሉ፣ ይሳደዳሉ፣ ቤተክርስቲያን እንዳይገቡ ይደረጋሉ። በዚህ ፈተና ውስጥ ገቡ። የኛ ኃላፊነት ደግሞ ያለው የህፃናት ክፍል ተተኪው ክፍል መተካት ስላለበት በትክክልም ማዕከላውያንን ያስተምር ነበር። የሚገርም ነገር የማርያሜ ብዙ ኮርሶችን በሰዓቱ አልወሰድኩም ነበር። ሰው ደግሞ ያልተማረውን አያስተምርም አይደል? ግን ደግሞ እንዲህ አይነት አደጋ መጣብን እና ምንድን ነበር አድርጌ ነበር መጽሐፍ ማንበብ ጀመርኩ። አንድ አቤነዘር የሚባል ጓደኛ አለኝ። በጣም በዚህ በዓለማዊ ትምህርቱ በጣም ጎበዝም። አሁን አሜሪካን ሀገር ኔትፍሊክስ ውስጥ ነው የሚሰራ። እና የሚገርም ሁለታችን ነበርን በሰዓቱ የነበር። የሰንበቴቱ አደራ በእኛ ላይ ስላለ፣ በተለይ ማዕከላውያንና የህፃናት አደራ በእኛ ላይ ስላለ ተማሙተን ማትረፍ አለብን፣ አባላቱን በሚገባው በቤተክርስቲያን ስርዓት ማሳደግ አለብን ብለን ወሰንና እሱ ባብነት ትምህርቱ ገፋበት። እኔ ውዳሴ ማርያም እስከ ሐሙስ ቆጥሬ ነበር።
እስካሁን ሲደሃል እንዴ? አዎ አሁን ጠፍቶኛል። የዘወትር ጸሎትን አስታውሰዋለሁ። ሰኞንም ትንሽ እሞክራለሁ፣ ግን እስከ ሐሙስ ተምሬ ነበር። እውነት ሐሙስ ላይ አቆምኩኝና ወደ ምን መጣሁኝ? ወደ መንፈሳዊ ትምህርቱ። ሰኞን ታስታውሳታለህ? ፈቀደ ጊዜ አግዞ ለአዳም ብዙ ነበትኩ ዘልብ ዘያግብዋ በዘትካት መንበሩ ሳሊ ለነ ቅድስት። እቺን ትንሽ አስታውሳት ነበር በሰዓቱ፣ ግን እስከ ሐሙስ ሸምድደ ነው ነበር። እሺ ዘወትር ጸሎት ላይ ዘወትር ጸሎት ላይ አትገጽ የኩልንታይ በትምህርተ መስቀል እስማ ወመንፈስ ቅዱስ አሐዱ አምላክ ቅድስት ሥላሴ ዘአምን ወይ ተማጸን እያለ ይቀጥላል። አኩተከ ይሄንን ይዘነው ነበር። እስከ ሐሙስ መጥቼ ነበር። ጸሎት ሃይማኖት ናምን በአሐዱ አምላክ እግዚአብሔር አብ ኀዜ ኩሉ ገበሬ ሰማያት ወመርዝ ያስተሪ ወዘ ያስተሪ እያለ ይቀጥላል። እሺ ከዛ በኋላ ግን መስመራችንን እንምረጥ ተባባልንና እኔ ወደ መንፈሳዊ ትምህርቱ መጣሁኝ። መጽሐፍትን እያነበብኩ ማስተማር፣ እሱ ደግሞ በግዕዝ ትምህርቱ ሂዶ ድቁናን ድረስ ተቀብሎ የአብነት ትምህርቱን ማስቀጠል በሚለው ነው የተግባባን። ለምን በሰዓቱ የቤተክርስቲያኒቱ አገልጋዮች ከኛ ጎን አልነበሩ። አብነት አስተምር ብንለው አንዱ እንዲያቆም በሰዓቱ አይመጣልንም ነበር። ለምን ከኛ ጋር ከታየ ከደሞዝ ይታገዳል ወይ ሊባረር ይችላል። እንዳልቃይዳ ተፈርጀናል። ይሄ ሁሉ ለሃይማኖት በመቆማችን ዶግማችን ተነካ በማለታችን ነውና በዛ መሰረት ሄድን። እኔ አምደ ሃይማኖትን የብርሃኑ ጎበናን መጽሐፍ በሰዓቱ በቃ በደንብ ነው ያነበብኩት። የመናፍቅ ጥያቄ አይቀረንም ነበር። ያንን ሸምድደን መጣን፣ እናስተምራለን። ከዛ ደግሞ ዕውቀት ብቻ እንዳይሆን የህይወት ትምህርት የሚባል ፕሮግራም አለ ጀመርኩ። ሰንበት ትምህርት የመናፍቃን ጥያቄዎችና መልሶቻቸው የሚል መጽሐፍም ነበር። አሐዱ አስረስ ግን ሞር አምደ ሃይማኖት በደንብ ያግዘን ነበር እዛ አካባቢ ለሚነሱ ጥያቄዎች። ሰው ምን እናደርግ ነበር? ያንን እያስተማርን ጎን ለጎን ደግሞ ሐሙስ የህይወት ትምህርት ጀመርን። ሁሉም ህይወቱን የሚያወራበት እንዴት አንድ ደረጃ ወደ ንስሐ ከፍ ማለት እንዳለበት፣ ወደ ስጋው ደግሞ መቅረብ እንዳለበት ምናወራበት የህይወት ትምህርት። ለዛ ደግሞ ምን ያግዘናል? የአቡነ ሽኖዳ መጽሐፍት። ከዛ የአቡነ ሽኖዳን መጽሐፍት ማንበብ ጀመርኩ። ስለሳቸው በደንብ ሪሰርች ማድረግ ጀመርኩ። ከአቡነ ሽኖዳ መጽሐፍ በዚሁ ምን አነባሃል? የዲያብሎስ ውጊያዎች፣ ከዛ ደግሞ የሱ ክፍል 2 መንፈሳዊ ውጊያዎች፣ ደግሞ እግዚአብሔርና ሰው የሚል አንድ ድንቅ መጽሐፍ አለ። ሰውና እግዚአብሔር እንዴት እንትን ማለት እንዳለበት የሚያስተምር የነፍስ አርነት፣ የተራራው ስብከት፣ የመንፈስ ነጻነት የሚል ደግሞ ለአገልጋዩ የሚሆን መጽሐፍ። በዚሁ አጋጣሚ አገልጋዮች ይሄንን የምታዩ ከሆነ የመንፈስ ነጻነትን ጋብዛቸዋል። እስቲ ንገረኝ እዛው ላይ የአቡነ ሽኖዳ ውስጥ ካነበብከው ከጽሁፋቸው ውስጥ ማትረሳው በቃ ድንቅ ትምህርት ምንድን ነበረ? እኔ በሰዓቱ በቃ ቤተክርስቲያንን እያገለገልኩ ነበርና ከኔ በላይ አገልጋይ የለም፣ ምን የምንመጻደቅበት ሰዓት የለም እንደዚህ አይነትና ያንን መንፈስ ነው ቀጥታ የሰበሩት አቡነ ሽኖዳ። ምን ነበር? እስከ ዛሬ ድረስ ቤቱን አገልግለሃል፣ መቼ ነው ግን የቤቱን ጌታ የምታገለግለው የሚል ጥያቄ ነው። እና ምን ለማለት ነው ሲያብራሩት? ምን ለማለት ነው? ቤቱን አገልግለሃል ማለት ለምሳሌ ጉባኤ አዘጋጅተህ ሊሆን ይችላል፣ ግን አንተ ቁጭ ብለህ ተመራሃል ወይ ነው ጥያቄው። ጉባኤ ማዘጋጀት ተራ ነገር ነው። ቤቱን አጽድተሃል፣ ይሄም ቤቱን ማገልገል ነው፣ ጥሩ ነው። ለቤቱ ተሟግተሃል፣ ስርዓት እንዲከበር ታግለሃል፣ ይሄም ጥሩ ነገር ነው። ግን ከቤቱ ጌታ ከኢየሱስ ክርስቶስ ጋር ተገናኝተህ የራስን ህይወት አስተካክለ ስጋው ደሙን ተቀብለን ሳገብተ የኖርከው ህይወት አለ ወይ የሚል ጥያቄ ይጠይቃል። እና ይሄ የሚመታ ጥያቄ ነው። በእርግጠኝነት እኔም ብቻ ሳይሆን አብዛኛውን አገልጋይ የሚመታ ነው ብዬ ነው ማስብ። ግሩም ትምህርት ነው። እኔ ለምሳሌ አሁን ዘማሪ በሆነ አሁን ባለው አገልግሎት አንድ ዘማሪ ለጉባኤ ሲጣራ ተጣድፎ ይገባል፣ መዝሙሩን ዘምሮ ይወጣል። ስንቱ ነው ስብከቱን የሚከታተል? ሰባኪውም ደግሞ ስንቱ ነው ዝማሬውን የሚከታተል? እኛ የቲክቶክ ላይ ያለን ሰዎችስ ለመቀረጽ ቤተክርስቲያን እንከታተራለን አይደል? ስንቶቻችንን ጸሎታችንን ጸልየን ወደ ቀረጻ እንገባ ብለን ስንጠይቅ አብዛኞቻችን ቤቱን ነው እንጂ የምናገለግለው የቤቱን ጌታ ኢየሱስ ክርስቶስን ግን አናገለግለው። እና ይሄን ጥያቄ ጠይቃለሁ አቡነ ሽኖዳ። ከዛ በኋላ ማሰብ ጀመርኩኝ። እኔ ማለት መንፈሳዊ ህይወትና አገልግሎት ለየቅል ነው ማለት ነው። አገልግሎት ነው፣ መንፈሳዊ ህይወት ደግሞ መንፈሳዊ ህይወት ነው። አገልግሎት ላይ ማታሳዩ የራስ ህይወት መኖር አለበት ማለት ሁሉም ነገር አይታይም፣ ሁሉም ነገር አይሰጥም። ለምሳሌ የማህበር ጸሎት አለን ሰንበት ትምህርት ቤት ላይ ለሊት 9 ሰዓት ነው የሚጀምር ጸሎቱ፣ እስከ 11 ሰዓት ስግደት ጸሎት አለ። ያን ጸሎት ጸልየን ብለን ግን መቀመጥ የለብንም። ደግሞ የግል ጸሎት ያስፈልገናል፣ ለብቻችን ከእግዚአብሔር ጋር የምናወራበት። መንፈሳዊ ህይወታችን ለብቻ ነው፣ አገልግሎታችን ደግሞ ለብቻ። ሁለቱ መቀላቀልም መጠላለፍም የለበትም። እና ይሄንን ትምህርታቸውን የሳቸውን ይሄንን ትምህርት መቼም ነው ማረስ። ይገርም ነው። በጣም የሚገርም ርዕሰ ጉዳይ ነው ያነሳው እኮ እሳቸው ትምህርት ኮት አድርጋ ያነሳው ላይ ማለት ሰዎችን እናስተምራለን እኛ ግን አንማርም።
ሰዎቹ እንዲያስቀድሱ እንሰብካቸዋለን። እኛ ግን አንድ ቀን ቁመን አስቀድሰን አናቅም፣ ወይ ቅዳሴ ጀምረናል ጨርሰን አናቅም። እኛ ስለ ዶግማው ቀኖናው ትውፊቱ እንዲከበር ሰዎችን እንወቅሳለን። እኛ ግን ዶግማ ቀኖናው ትውፊቱን አናከብርም። ማለት በምንኖረውና በምንናገረው ህይወት መካከል ሰፊ ገደል ያለብን በጣም የኦርቶዶክስ ጠበቃዎች የምንመስል እልፍ ነን ሁላችንም፣ ብዙዎቻችን ማለት ነው። ብዙዎቻችን ሰው የሚናገረውንና የሚኖረው ህይወት ሲጣጣምለት ነው በህይወቱም በቃሉም በአፍም በመጽሐፍም ማስተማር የሚችለው እና በጣም የሚገርም እንትን ነው ትምህርት ነው። በእርግጥ የአቡነ ሽኖዳ ትምህርቶች በጣም የሰው ህይወት የሚለውጡ የሚያረጋጉ መንፈሳዊ ህይወትን ከፍ የሚያደርጉ ናቸውና በጣም ድንቅ ጉዳይ ነው። እንደው ምናልባት በዚሁ አጋጣሚ ታሪካቸውን ማጥናት ጀምሬ ነበር። የአቡነ ሽኖዳ ከሰንበት ቤት ነው የወጡት በልጅነታቸው። ከዛ ዩኒቨርሲቲ ከተመረቁ በኋላ ወደ ምናኔ ህይወት ነው የገቡት። ቅዱስነታቸው በአንድ ገዳም ውስጥ እንደውም የሆነ ችግር ተፈጥሮ አቡነ ሽኖዳ ሳልሳዊ አበምኔት ነበሩ እና የሆነ ችግር ተፈጥሮ እሳቸው ተጠያቂ እንዲሆኑ ተደረገ። ጥፋቱን ያጠፉት እሳቸው ናቸው ተባለ። የሚቀኑባቸው ሰዎች ነበሩ። በዚሁ አጋጣሚ በጣም በቤተክርስቲያን አገልግሎት የሚገርመኝ ነገር ልንገር ማርያም፣ መልካም ስራ ስትሰራ የመጀመሪያ ጠላት የሚነሳው ከራስ ከቤት ውስጥ ነው። የውጭ ጠላት አይጥለንም። የውጭ ጠላት ይታገለናል እንጂ እንደውም ያበረታናል እንጂ አይጥለንም። የውስጥ ጠላት ግን ተስፋ አስቆርጦ አደንዝዞ የሚጥል ነው። ያንን ነው መጠንቀቅ ያለብንና አቡነ ሽኖዳ የገጠማቸው ያ ነበር። የውስጥ መነኮሳት ተነሱባቸው እና በሊቀ ጳጳሱ ባልሳሳት አቡነ ቄርሎስ መሰሉኝ ስማቸውን ባልሳሳት እሳቸው ላይ ቀረቡና ተጠየቁ። ጥፋቱን አጥፍተዋል ያሉ ተባሉ። አዎን ያሉ ግን አላጠፉ። በዚህ ምድር ላይ በተለይ በእኛ አገልግሎት ማንም እንደዚህ ሊል አይችልም። ራሱን ዋሽቶ ይከላከላል እንጂ ራሱን ዋሽቶ ተጠያቂ ሊያደርግ አይችልም። አቡነ ሽኖዳ ግን የሚያገኙትን በረከት ስለሚያውቁት አሁን እኔን ያጠፋሁት እንደውም እኮ ይሄ ቦታ ለኔ ስለማይገባኝ ከአበምኔትነት አንሱኝ ነው ያሉት። ከዛ አቡነ ቄርሎስ ጥያቄ ሆነባቸውና እስኪ ነገ ወስናለሁ ብለው አደሩ። በህልማቸው ግን ራእይ ታያቸው። ወዲያውኑ ነው አቡነ ሽኖዳ ከዛሬ ጀምሮ ሊቀ ጳጳስ ተደርጓል ተብሎ ሹመት የተሰጣቸው። ይሄን ታሪክ አይቻለውና ቅዱስ ወደ ፕትርክና ደረጃ ራሱ ሲያድጉ ከሰኞ እስከ ዓርብ ያስተዳድሩና ቤተክርስቲያን የቢሮ ስራ ይሰሩና ቅዳሜና እሑድ ግን በዓት ዘግተው ጸሎት ላይ ናቸው። ስለዚህ ይሄንን ህይወታቸውን ስናይ አገልግሎት ራሱን የቻለ መልክ አለው። መንፈሳዊ ህይወት ደግሞ ማንም ሊያውቀው የማይችል እኛና እግዚአብሔር ብቻ ሊኖረን የሚገባ መንፈሳዊ ህይወት ሊኖረን እንደሚያስፈልግ ተምሬበታለሁ። የሚገርም እኮ ነው ብናት ማለት እሳቸው ኃላፊነትን ሲሸሹት ስልጣንን ሲሸሹት ስልጣን ወደ እሳቸው መጣ። በእርግጥ የቅዱሳን አባቶቻችን ህይወት እኮ በአጠቃላይ እኮ ይሄን ነው የሚያሳየው። አበምኔት ወይም ጵጵስና እንደሚሾሙ ካወቁ ጥለው ይጠፋሉ። ከዛ በኋላ ተይዘው መጣው ነው ታስረው ሁሉ የሚደረጉት። በዚህ ዘመን እኔ ወረዳ ቤተ ክህነት ኃላፊ ካልሆንኩ፣ የዚህ ሀገረ ስብከት ስራ አስኪያጅ ካልሆንኩ፣ የዚህ ቦታ ሊቀ ጳጳስ ካልሆንኩ ነው። ትህትና የሚባል በፍጹም የለም እና ትህትናን ከማርያም እንደተማርነው ሁሉ ትዕቢትን ደግሞ የተማርነው ከዲያብሎስ ነው። ስለዚህ ካልሆንን የሚሉ በመንፈሳዊ ሰዎች ካሉ አባታቸው ዲያብሎስ ነው። አቡኋላ ሐሰት የሐሰት አባቷ ዲያብሎስ የትዕቢት አባቷ ዲያብሎስ አይደል? አንተ በክርስትና ዝቅ በነገራችን ላይ ፍሬን በሁለት መንገድ ነው የምትለቅመው። የመጀመሪያው በትህትና ነው ዝቅ ብለህ፣ ሁለተኛው ደግሞ በትዕቢት ነው ከፍ ብለህ ተንጠራርተህ ማለት ነው። በትዕቢት የምትለቅመው ፍሬ ግን የደረቀና መጨረሻውም የማያምር ገሃነም የሚያስገባ የበለስ ፍሬ ነው። በትህትና ዝቅ ብለህ የምትለቅመው ፍሬ ግን መንግስተ ሰማያትን የሚያስገባ ክብርና ሞገስን የሚያሰጥ ማለት ነው። የአቡነ ሽኖዳ ትምህርቶች ደጋግመን እንደምናገረው ሰዎች ሊያነቧቸው የሚገባ ሊያዳምጧቸው የሚገባ በእንግሊዝኛም በአማርኛም የተጻፉ አሉ፣ ኦዲዮም ላይ አሉ። የግብጽ እንትኖች ቢገቡ፣ ፖድካስቶች ቢገቡ፣ መጽሐፍቶች ቢገቡ፣ ቴሌቪዥኖች ጋር በብዙ ቋንቋ ተተርጉሟል። ወንድማችን አያሌው ዘኢየሱስ በጣም ሊመሰገን የሚገባው ወንድም ነው። ብዙ መጽሐፍቶችን ተርጉሟል እና በእንዲህ አይነት መንገድም ወደ ፕትርክና ስለመጡ መሰለኝ ሁለት የግብጽ መንግስታትን ጥለዋል አቡነ ሽኖዳ። በቤተክርስቲያን ላይ የተነሱ ሁለት መንግስታት ነበሩ ቤተክርስቲያንን ሊያጠፉ የተነሱ እና ያን ጊዜ ቅዱስነታቸው ከህዝባቸው ጎን ነው የሆኑ። ከመንበረ ፕትርክናቸው ተፈናቅለው ገዳም ገብተው ነው ሱባኤ የያዙ። በእሳቸው ሱባኤ ሁለት መንግስታት ወድቀዋል
እና እንዲህ አይነት ታሪክም የሚሰራው በእንደዚህ አይነት ቅድስና በተሞላበት ሲመት ሲመጣ ነው። በዚሁ አጋጣሚ ይሄንን ፕሮድካስት ለሚዩ የወንድሞቼ እህቶቼ በተለይ ለወጣቶች የሳቸውን የዲያብሎስ ውጊያዎች የሚለውን መጽሐፍ ወደ 25 አይነት ውጊያዎች አሉ ብለው በደንብ የሚያስቀምጡት መጽሐፍ አለ እንድታነቡ ተጋብዛለሁ። የሚገርምህ የአቡነ ሽኖዳን ታሪክ ሳነብ መጽሐፋቸውን ሳነብ በጣም ከገረመኝ ነገሮች መካከል አንድ ጊዜ በሁስኒ ሙባረክ ጊዜ ይመስለኛል እርግጠኛ አይደለሁም ታሪኩን ግን በደንብ አስታውሰዋለሁ አንብቤዋለሁና ምንድነው አቡነ ሽኖዳ የካህኑን ሚስት ይወስዳሉ እነዚህ ጽንፈኞች እና ይህ ታሪክ ሲሰሙ ይህንን ካልመለሳችሁ ለግብጽ መንግስት ነው ብለው ጵጵስናቸውን ጥለው መንበረ ጵጵስናቸውን ጥለው ገዳም ነው የገቡት። ከዚያ በጣም በብዙ ምልጃ ነው ተለምነው ወደ ቦታ የመጡት እንደገና ጉዳዩም እንዲፈታ የተደረገው ማለት ነው። ለአንድ ምእመናቸው የሚራሩ እረኛ ነበሩ። ለአንድ በጋቸው የሚራሩ እረኞች ነበሩ፣ እረኛ ነበሩ። ዛሬ በዚህ ዘመን የትኛው አባት ነው አይደለም አንድ ግለሰብ የግለሰብ ባለቤት ይቀርና አንድ ማህበረሰብ ቢጨፈጨፍ ቢጠፋ ሃይማኖቱ ቢቀይር ገንዘቡን እንጂ ሰውየውን መቼ እንፈልገዋለን? በጣም ይገርም ፋሲል ላይ ታዘበ ከሆነ በየአብያተ ክርስቲያኑ ለሙዳይ ምጽዋቱ ጥበቃላቸው መባሳጥኖችን የሚጠብቁ ዘበኞች አሉ። ማታ ማታ የሚያስገቡ ጧጧት የሚያወጡ ካጠገባቸው ቁጭ ብሎ የማይጠፋ የት ገቡ የት ወጡ የሚል መባሳጥኑ ሳንቲሙ እሁድ ሲቆጠር ወይ ሮብ ሲቆጠር ከበው ቁጭ ብለው በካሜራው ላይ የሚያስቆጥሩ የአብያተ ክርስቲያናት አስተዳዳሪዎች የሀገረ ስብከት ሊቀ ጳጳሳት ሞልተዋል። ትክክል። ነገር ግን የጠፉ ክርስቲያኖችን ግን የጠፉ እከሌ የጠፋች እከሌ የጠፋ ብለው የት እንደወደቁ የማያዩ ደግሞ እልፍ ናቸው። ከሰዎች ይልቅ ለቁስ ለገንዘብ ትኩረት የተሰጠበት ዘመን ያለ ነው። እኒህን የመሰሉ አባት ደግሞ ለአንድ ግለሰቧ የት ገባች ግለሰቧን ካላመጣችሁ ብለው የሚመንኑ አባቶች በእኛ ዘመን በዚህ ዘመን ነበሩ። ብፁዕ አቡነ ሽኖዳን የመሰሉ ማለት ነው። በእኛም ሀገር ደጋግ ሊቃነ ጳጳሳት አሉ። ወደ ኋላ ላይ ስማቸውን እናነሳቸዋለን። ትክክል። እሺ እንቀጥል። ወደ በጣም ቆንጆ ትዝታ ነው ያነገርከኝ አገልግሎትን እያወራኸኝ ያለውና ከዛ ወደ ሰንበት ትምህርት ቤት ሰብሳቢነት ወደ በጎ አድራጎት ክፍልነት ነው የመጣው። እሺ ከዛ በኋላ የሰንበት ቤቱ በጎ አድራጎት ክፍል ሆንኩኝ እና የትሩፋት ስራዎች ላይ ትንሽ ትኩረት ሰጥ ነበር። ምን እናደርግ ነበር? ቅዳሜ ሁሉም ሰንበት ተማሪ ውሃ ይዞ ይመጣል። ውሃ ተራ ነገር ነው አይደል? ውሃ ከቤቱ በቧንቧ ቀርቶ ይዞ ይመጣል። ለምን? ከዛ በኋላ አንዳንድ ዳቦ ይዞ ይመጣል። ይሄውንኛ በጣም ትንሹና ተራወጫችን ነው። ውሃ ኦልሞስት በነፃ ከቧንቧ ነው ይዞ ይመጣው። ሃይላንድ ውሃ አይደል? ምክንያታችሁ ምንድነው? ለነገር ነው እሱ። ይዘን እንመጣና ሰንበት ቤት ላይ ቀን 8 ሰዓት ላይ እንሰባሰባለን። መቃብር ቤት ነው የምንሄድ። የኛ ገዳም ስለሆነ መቃብር የለውም። ወደ ቅዱስ ማርቆስ ቤተክርስቲያን መቃብር ቤት እንሄዳለን። እና እዛ እናቶች አባቶች አሉ መቃብር ቤት የሚያድሩ። ለነሱ እንሰጣለን ሆን ዳቦ ለነሱ እንሰጣለን። ከነሱ ጋር እንጫወታለን። ክርስትና ስማችንን ሰጠን እንወጣለን። ይሄን ነበር እናደርግ ነበር። አንዱ የትሩፋት ስራ ሰንበት ቤት ላይ በጎ አድራጎት ክፍል እያለው ይሄን እንሰራ ነበር። እና በጣም ማለት ላይገባን ይችላል፣ ግን ትልቅ የቅድስና ስራ ነው። በላይ ሰብ የተፈወሰ ወይ ሚቀር የተባለ ከሰባ በላይ ነፍስ አጥፍቶ አንድ ፊኝ ውሃ ስለሰጠን አይደል? ስለዚህ በእምነት በፍቅር ሆነን ያችን አንድ ሃይላንድ ውሃ ስለሰጠን ብቻ የምናገኘው ትልቅ በረከት ይኖራል። ሆስፒታል ምን ጎበኝበት ጊዜ ነበር የታመሙትን። በነገራችን ላይ ሆስፒታል መጎብኘት የማርያም በጣም ትልቅ ጥቅም አለው። እግዚአብሔርን አመስግነህ ነው የምትወጣው ወዲያው። ከዛ ውስጥ ገብተህ የታመመ ህፃን ታያለ፣ መናገር ማይችል ታያለ፣ በየጊዜው ሲያስመልሰው ታያለ። ብዙ አይነት በሽታ ነው የምትይ ሆስፒታል ገብተህ። ያን ሁሉ በሽታ ይዘህ ስትወጣ እግዚአብሔር በምን አይነት ጤነኝነት ውስጥ እንደጠበቀ ይገባል። እና ሁሉ ጊዜ ከወር አንዴ ከሁለት ሳምንት አንዴ ሆስፒታል እንሄዳለን። ልክ ያንን አይተን ስንወጣ በቃ በህይወቱ ደስተኛ ያልሆነ ሰው ደስታን ያገኛል። እግዚአብሔርን ሲያማረር የሚውል ሰው እግዚአብሔርን አመስግኖ ይወጣል። ሆስፒታል ገብተን ስንወጣ እስረኞችን እንጠይቅ ነበር። በጎ አድራጎት እያለን ይሄን እንሰራ ነበር። በትንሳኤ ደግሞ ደካሞችን ለምነን ከህዝብ ብር ለምነን በሬ 2 በሬ 1 በሬ እያረድን የትንሳኤ ጊዜ እስረኞችን ደካሞችን የታመሙትን እናገድፍ ነበር።
ከዛ በኋላ ችግር ተፈጠረ። ምንድነው ችግሩ የተፈጠረው? ይሄ የደካሞችን ማግደፍ ፕሮግራም ይቁም ተባለ። እንግዲህ እግዚአብሔር ያሳይ። ለምን ብለን ጠየቅን። ምክንያቱ ምንድነው? ምክንያቱ ማን ነው ይቁም ያለው? የቤተ ክርስቲያኒቱ አስተዳደር። እሺ ኦልሞስት ሀገረ ስብከት ላይ በወቅቱ በነበረ የዋሻ ሚካኤል ነው ከላይ ነው መመሪያው የመጣው። ከላይ ከወረዳ ቤተ ክህነት መመሪያው መጣ ተባለና ምንድነው መመሪያው ስንል ከዛሬ ጀምሮ ደካሞችን ማግደፍ አትችሉም። ለምን? ስብሰባ ተቀመጥን ቁጭ ብለን በወቅቱ ከነበሩት የሰንበት ክፍል ኃላፊ ጋር ስብሰባ ስንቀመጥ ምንድነው የተሰጠን ምክንያት? አንደኛ የትንሳኤ ጾም ነው፣ የምንድነው የአብይ ጾም ነው ወቅቱ። ስለዚህ ልመና ስትቀመጡ ኪዳኑን ትጋፋላችሁ፣ ቅዳሴውን ትጋፋላችሁ የሚል ምክንያት ሰጡ። ኦኬ ሰዓት ሽፍት እናርጋል። አይሆንም። ለምን? የቤተ ክርስቲያኒቱ ገቢ ይቀንሳል። የሚመጣው ምእመን በርጋር ነው እኛ የምንቀመጥ መግቢያው በርጋር ለሰንበት ትምህርት ቤት ከሰጠለ አግድፉልኝ ብሎ ውስጥ ገብቶም ወደ የምጻት ላይ ያስቀምጥ ይችላል። ይህ አይነት ስጋት ተፈጠረ። በጣም አዘነን። ኦልሞስት ደካሞችን ደግሞ እኛ ማግደፍ አለብን የሚል አቋም ነው ያለን። ከዛ አለመግባባት መፈጠር ጀመረ። ከዛ ምን እንዳገዱ ታውቃለህ? ማርያም የጸሎት ፕሮግራም ታገደ። እኛ የጸሎት ፕሮግራም ነበርና ያብይ ጾም ለሊት 9 ሰዓት ነው የሚጀምር። ኪዳን እንዳንጋፋ 9 ሰዓት ጀምረን 10 ሰዓት 10 ተኩል እንጨርሳለን። በዛው ኪዳን እንገባለን። ከዛ በኋላ ቃንን ሰግደን ደግሞ ከሰዓት ቅዳሴ ነው፣ ማታ ደግሞ ሰርክ እያለን የሚቀጥል አብይን ጾም ሁሌ እንደዚህ ነው። አገዱት ጸሎት ፕሮግራም ቀንዳ ጸልዩ ተባለ። ሰንበት ቤታችን ተቆለፈ። ከዛ ውጭ ላይ ሜዳ ላይ በዛ ለሊት ብርድ እየቀፈቀፈን ሱባኤ ጸሎታችን ግን አይቆምም ብለን ቀጠል። ከዛ ይሄ የኛ ከተሰማ በኋላ ሰንበት ቤቱ ተስማምቶ ወስኖ ከ9 ሰዓት ወደ 12 ሰዓት ደግሞ ሰዓቱ ሽፍት ተደረገ ኪዳን ሲያልቅ እና ከዛ በኋላ ግን እኔ በጎ አድራጎት ክፍል ነበርኩኝ ሰንበት ትምህርት ቤት ላይ። ጸሎትና ደካሞችን ማግደፍ ከተከለከልን በኋላ ድጋሚ የተሐድሶ ፈተና መጣ። በጣም ከባድ ፈተና ክርስቲያናችን ላይ ተነሳ ማለት ነው። ከዛ ነው ወደ ሰብሳቢነት የመጣው። የሰብሳቢነት ቆይታ ከዛ ደብረ ማርቆስ የነበረው ቅባት እና የተሐድሶ ፈተና። እስቲ ደብረ ማርቆስ ዋሻ ሚካኤል ትልቅ አደገኛ የነበረ ቲም የነበረበት ማለት ጸረ ተሐድሶ ጸረ ቅባት እንቅስቃሴዎች ጀርባ የነበሩ ሰዎች ያሉበት አንተን ጨምሮ አስታውሳለሁ። 2 አውቶቡስ 3 አውቶቡስ ላይ ያያዛችሁ እዚህ ጠቅላይ ቤተ ክህነት እየመጣችሁ አባይ በረሃን ተሻግራችሁ ስትማገቱ ስትፋለሙ ስትጽፉ ምናምን አስታውሳለሁና የነበራችሁ ጥባት የነበራችሁ ትጋት በጣም ነበር የሚደነቀውና ደብረ ማርቆስና የኦርቶዶክስ ተዋሕዶ ቤተክርስቲያን ፈተናዎች በሚለው ርዕስ እናንሳው እስቲ። መልካም። እኔ ወደ ሰንበት ሰብሳቢነት የመጣሁት ይሄ ፈተና ከመጣ በኋላ ነው። 2010 ዓመተ ምህረት ህዳር ወር ላይ ነው ባልሳሳት የሰብሳቢነት ኃላፊነትን የተቀበልኩት። ኃይለኛ ፍጭት ነበር። እኔ አልፈልግም ብዬ ነበር። በዚሁ አባሉኝ በጎ አድራጎት ክፍሉኝ ማገልገል ፈልጋለሁ ብዬ ነበር። ነገር ግን የግድ ሰንበት ትምህርት ቤቱ የሆነ ሰው ያስፈልጋል ከፊቱ ነው የሚመራ ተብሎ ስራ አስፈጻሚ ወስኖ በግድ ነው ወሰድ ኃላፊነት የተባልኩኝ ነበር። ከዛ በኋላ ችግሩ 2009 የተጀመረ 2010 ላይ ግን ከባድ ፈተና የነበረበት ሰዓት በጣም ከባድ ፈተና እና በዛን ሰዓት የማርያም ለቅድስት ቤተክርስቲያን ስታገል በሞት በቃ ትልቅ ክብር ነው ብዬ የማምንበት ሰዓት እጅግ በጣም ብርቱ ወጣቶች የነበሩበት ሰዓት ነበር። በምንም ነገር የማንመለስበት ሰዓት ነበር። ከፊት ለፊታችን መሳሪያ ቢደቀን የቅድስት ቤተክርስቲያን ሥርዓትና ቀኖና ዶግማ ትውፊት አይጣስም ብለን አቋም ያዝንበት ሰዓት ነበር። ደግሞ በወሬም አይደለም በማስረጃ ደግሞ በትዕቢት አይደለም በትህትና በፍቅር አባቶችን በማክበር ቢያጠፉ እንኳን በማክበር አንቱ ብሎ በየጠሩ በረከቶት ይደርብን እያሉ እየጠሩ ዝቅ ብለን መስቀላቸውን እየሳምን ግን ደግሞ በማስረጃ ከቅድስት ቤተክርስቲያን ሥርዓት የወጡ ነገሮችን የተመለከትናቸውን እንቃወም ነበር። ከዛ በኋላ ሰንበት ትምህርት ቤቱ ላይ ማገጃ ተጻፈና ታሸገ። የሰንበት ቤቱ አዳራሽ ተቆለፈበት፣ ማህተም ተመቶ በቤተክርስቲያኒቱ ማህተም ለመጀመሪያ ጊዜ እኔ በእድሜ ያየሁት የሰንበት ቤት አገልግሎት አዳራሽ ታሸገ እና ጥያቄ ጠየቅን። ይሄ ወጣት የት ይሄድ? ቀደም ስናነሳው ነበር ስለ ቅዱስነታቸው ስለ አቡነ ሽኖዳ ለአንድ ነፍስ ነው አይልሳቸው ባት ይገቡ። እኛ ደግሞ 60 እና 70 ከዛም በላይ አባላት ያለው ሰንበት ትምህርት ቤት ለምንድን ነው አዳራሹ የሚዘጋ? ጫት ቤት ይሄድ? ጭፈራ ቤት ይሄድ? ወይስ ወደ መናፍቃን ቸርች ይሄድ? ምንድነው የተፈለገው?
ያጠፋ ሰው ቢኖር ፋሲል ከሆነ ለምሳሌ እንቅፋት የሆነው ፋሲል ነው ተነቅሎ ሊጣል የሚገባ ያውም የሚጣለውም ደግሞ ካልተመለሰ በንስሐ ተመክሮ ተዘክሮ ካልተመለሰ ከዛ ውጭ አንድ ሰንበቴት ግን በተአምር ሊታሸግ አይችልም ሌላው ቢቀር ህፃናት የሚባሉ ክፍሎች አሉ ገና ታዳጊዎች አሉ እና ሰንበቴታችን ሲቆለፍ አዳራሹን ልትቆልፉት ትችላላችሁ አንደበታችንን ግን ማንንም መቆለፍ አይችልም ከእግዚአብሔር ውጭ ብለን አቆምነዝንና አዳራሹን መቆለፍ ትችላላችሁ አንደበታችንን ግን መቆለፍ አትችሉም ከቆለፈ የሚቆልፈው እግዚአብሔር ትልቅ ሞቶር ነው ከዛ በኋላ ህፃናት እንዳይበተኑ እኔ ራሴ ኃላፊነት ወስጄ ይሄ ሁሉ በስንት እድሜ ነው 2010 ላይ ስንት ዓመት ማለት ነው ኦልሞስት 18 አካባቢ ማለት እኮ እንደዛ አካባቢ የሚገርም ነው 18 አካባቢ 18 ልጅነት ደጉ ህፃናትን ሰብስቤ ነው ማስተማር ጀመርኩ ማስተማራቸው አዳራሹ በር ላይ ቁጭ አድርጌ እንደው ገንጥለ ነው ብንገባ ደስ ይለኝ ነበር ግን ለህግ ደግሞ ትገዛለ ያን ወረቀት ምን እናስገነጥላቸው ራሳቸው ያሸጉት ሰዎች ራሳቸው አምነውበት እንዲከፍቱት ነው እንጂ የምናደርግ እኛ ገንጥለን መግባት በነገራችን ላይ በጣም ተራ ነገር ነበር ግን የቤተክርስቲያኒቱን ስርዓት ህጉን ይዘን ነው መሄድ ይፈልግ ምክንያቱም እስከ ጠቅላይ ቤተ ክህነት መምጣት እንችላለን ስርዓቱ በዛ ልክ የተሰራ ነው ግን ምን እናደርግ ነበር መማርና ማስተማር መከልከል ስለማይችሉ አዳራሹ በር ላይ ሜዳለች እዛ ላይ እንሰበስባቸዋለን ህፃናትን ሰብስቤን ያስተምራሉ አንድ ቀን በህይወት የማረሰው ቀን ቅዳሜ ቀን ነው ያስተማርኳቸው ነው ህፃናት ከዛ በወቅቱ የነበሩት አስተዳዳሪ መጡ ሲያዩ ደም ለበሱ ደም ነው የለበሱት እኔ መነኩሴ በህይወቴ እንደዛ ሲሆን አይቻለቅ አይናቸው ቀለ ማን አስተምር ብሎ ነው የምታስተምራሉ ለምን ትከለከላለህ የሰንበት ትምህርት ቤቱ ኃላፊ አይደለህ እንዴ አዎ ማን አስተምር ብሎ ነው አታስተምር ተብለ አልታገድክም አሉ አባታችን እኔ ማስተምረው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓት የተቀመጡትን ትምህርቶች ነው ስህተት አለ ብሎ የሚያምኑ ከሆነ ቁጭ ብሎ ያዳምጡኝና ይውቀሱኝ ቀኖና ይስጡኝ ካጠፋው ከተሳሳትኩ ከዛ ውጭ ግን አታስተምርም ማለት በፍጹም አይችልም አልኳቸው እሺ ከዘራ ካንድ መነኩሴ ነጠቁና በከዘራ ሊመቱ ይመጡ እሺ ከዛ ሰዎች ነበሩ ህፃናት ተረበሹ ትንሽ ከዛ እነሱን አረጋጋሁኝ እኔ ፖሊስ ጣቢያ ሄጄ ሪፖርት አደረኩ በዚህ ልክ ነው ቤተክርስቲያንን ያገለግልን ያለን በየ ሪፖርት አደረኩ ነገ አንድ ነገር በሆን ኃላፊነቱን ሰሉ ማለት ነው ሪፖርት አደረገን በዛ ልክ ከዛ ግን በደንብ መጠንከር ጀመር ለአገልግሎት ምን እንሰባሰበው የተነበር መሰለኝ ማርያም ካፌ ውስጥ ለአገልግሎት ካፌ ውስጥ ነው እንሰበሰበው ቤተክርስቲያን እንዳትገቡ ተብለናል የታገደም አለ ውግዘት የተላለፈበት ሁሉ አለ ያለ ምንም ጥፋት አቶ የተባላል አባት ሆኖ አቶ የተባላል ያለ ምንም ጥፋት ነው ነገር ለኦርቶዶክስ ተዋህዶ ቤተክርስቲያን በመቆማችን ከዛ በዚህ ሁሉ ውስጥ ባለንበት ሰዓት ደግሞ ውስጥ ላይ ያሉ ተሐድሶች ቪዲዮ ተገኘባቸውና የቪዲዮ ማስረጃ ተገኘ ሰንበት ትምህርት ቤት ውስጥ ተሐድሶች ነበሩ ሰንበት ቤት ውስጥ አይደለም ቤተ ክህነት ውስጥ ወረዳ ቤተ ክህነት ውስጥ አሁን በንስሐ ተመልሰናል ብለዋል ሶስም አልጠራም በንስሐ ከተመለሱ ማለት ነው እኛ መመለሳቸውን የማርያም የምንፈልግ ማንንም ሰው እንዲጠፋ እንፈልግ እና ቪዲዮን የተገኘ ቀጥታ ቸርች ውስጥ ቁጭ ብለው መመሪያ ሲቀበሉ ስለታድሱ ቃል በቃል ነው ፓስተሩ የሚናገር እንዴት ነው ያብነት ትምህርት ቤትን መወረስ ያለብን ሰንበት ቤት እንዴት ነው መወረስ ያለብን ጉባኤ ነው ይያለ ያ ቪዲዮ ቀረበ እርምጃ አልተወሰደም እንደውም ሹመት እድገት ተሰጠ ቪዲዮ አለ ቪዲዮ ስቲል አለ ቪዲዮ የሚገርም ነው እና በሳቱ የነበሩ አገልጋይ ወንድማችን አሁን መመለሱ እኔ በበኩሌ በጣም ደስ ብሎኝ በጣም ማለት ቤተክርስቲያን ሰው ልጆቿ ጠፍተው እንዲኖርባት አትፈልግም ፍርድ ቤት አይደለችም ቤተክርስቲያን ሆስፒታል ናት እንጂ ፍርድ ቤት አይደለችም ምንም ጥያቄ በደስታ በፍቅር ነው የምንቀበለው በሰዓቱ ግን እንዲህ አይነት ችግር ስለነበር እንቃወም ነበር እና እንመታ እንኮረኮም የነበረኛ ነበር እንድንታሰር ማይደረግ ጥረት አልነበርምና ለጊዜው ስማቸውን ማልጠቀሳቸው አንድ ትልቅ ሊቀ ጳጳስ አንድ ነገር ይሉኝ ነበር በሰዓቱ ይኸውልህ ልጄ ለቅድስት ቤተክርስቲያን ትታገል በሙሉ ልብ በድፍረት ከገባህበት እመነኝ ምንም አትሆንም በፍጹም በሙሉ ልብ አምነ 100% አምነ እግዚአብሔር ከኔ ጋር ነው ብለ አምነ ትግል ውስጥ ከገባህ ለቅድስት ቤተክርስቲያን ትግል ውስጥ ከገባ የሚተኩስ ጥይት አይመታም ሚሰነዘር ካቴና ያስረህ ይገርም ነው ሚሰነዘር ዱላ ያርፍብህ ነበር ግን ከተጠራጠርክ ከፈራህ የሆነ የብልጥ አካሄድ መሄድ ከፈለክ ስጋህንም ነፍስንም እኩል እየወደድክ ሄድክ ግን ትጎዳለህ ይሉኝ ነበርና እኔ እሳቸውን ምክር 100% ተቀበየ ነበር መጽሐፍ ቅዱሳዊ ነው
መጽሐፍ ቅዱሳዊ የሚጨመሩ እና የሚገርም አብዛኛው ፈተናው ሲመጡ ከፊት ሆነን እንመራለን። ከፊት ሆነን እያንዳንዱን እቅድ እናወጣለን፣ እያንዳንዱን ስራ እንሰራለን፣ ብዙ ነገር እናደርግ ነበር። ግን አንድ ቀን ዱላ አርፎብኝ አያውቅም። በሰዓቱ አንድ ቀንም ካቴና አርፎብኝ አያውቅም ነበር። እንደገና የሚሸሹ ሰዎች ነበር የሚያዙት፣ እኛን አጋፍጦ የሚሸሹ ሰዎች ነው። አብረውን ውሳኔ ወስነው በቤተክርስቲያን አገልግሎት ውስጥ አብረው ሊታገሉ ውሳኔ ወስነው ችግር ሲፈጠር ግን ማክስ የሚያደርጉ የሚደበቁ ነበሩ። ነጠላ እንደ ሴት የሚከናነቡ ነበሩ። ያው በእርግጥ አንዳንዴ የእምነት ጥንካሬያችን ሊለያይ ይችላል። የምትመጡበት ምክንያት ምን ነበር ታዲያ? ወደ አዲስ አበባ ሰላማዊ ሰልፍ የምታደርጉበት፣ ህዝብ ባስጨናችሁ የምትመጡበት በጣም ትልቅ ተጋድሎ እኮ ነበር በዘመኑ። አዎ በሰዓቱ ችግሩ እንዲፈታ ነው። ቅዱስ ሲኖዶስ ችግሩን አይቶ እንዲፈታ ነው። አጣሪ ኮሚቴ በየሰዓቱ ይልክ ነበር። በሰዓቱ ብዛም የተባለ ለውጥ አይመጣም። ተሐድሶና ቅባት ነው። በሁለቱ ጉዳይ ላይ ቅዱስ ሲኖዶስ አጣርቶ እከሌን እንዲያባረር፣ ሰንበዲን እንዲያወግዝ፣ ሰንበዲን እንዲሰደው አይደለም እንዲፈታው ችግሩ አለ የተባለው ችግር። እኛም ከሆነ ጥፋት ኬዙ ምንድነው በወቅቱ? በዚህ በአንደኛ የታድሶ እንቅስቃሴ ነው። ጀነራሊ የታድሶ እንቅስቃሴ አለበት። ሁለተኛ ደግሞ የክደት መጽሐፍት ታተመው ተሰራጭተው ነበር በወቅቱ። እነዛን መጽሐፍት በተመለከተ ያ እንዲፈታ ነበር እናቀርብ የነበረ። ቅዱስ ሲኖዶስ አጣሪ ኮሚቴ ሲልክ በተለይ ሊቃውንት ጉባኤ ችግሩን ተመልክቶት ጥፋተኛውን ጥፋተኛ እንዲል፣ ትክክል የሆነውን ደግሞ ትክክል ብሎ አግባብቶ እንዲያልፍ ነበር ጥረቶች ይደረጉ የነበሩት። በሰዓቱ እነ ዲያቆን አባይነ ካሴ መጽሐፍ ጽፈዋል። ጌራ መድኃኒት የሚል መጽሐፍ። እነ ሊቀ ሊቃውንት ስምዐኮነ መልአክ መጽሐፍ ጽፈዋል። ለዚህ ምላሽ የሚሆን ብዙ መጽሐፍቶች እየተጻፉ ነበረ በሰዓቱ ማለት ነው። ይሄ ነበር ትልቁ ትግልና ትንቅንቅ የነበረው። እግዚአብሔር በሚያውቀው ወጣትነታችን ያለፈው በዛ። እኔ ትምህርት አቋርጬ አውቃለሁ። ማርያም ትምህርት የኮሌጅ ትምህርት ተውኩት ሙሉ ለሙሉ። ልክ ሰንበቴት አዳራሹ ሲታሸግ በነጋታው እኔ ትምህርቴን አቆምኩ። ምክንያቱም በየቀኑ እየተገኘው እንደ ሰብሳቢነቴ ችግሩን መጋፈጥ አለብኝ። የሚፈሩ ካሉ እንዳይፈሩ ማበርታት አለብኝ። የሚሸሹ ካሉ እንዳይሸሹ ማድረግ አለብኝ። እና ደግሞ አንድ ሰው የእምነት ጥንካሬ እንኳን ባይኖረው እንትን አንለውም አንቆሰው። እና የሆነ ፕሮግራም ሲኖር ለምሳሌ የሚያሳስር ጉዳይ ሊመጣ ይችላል፣ የሚያስደበድብ ችግር ሊመጣ ይችላል፣ የሚያሳድር ጉዳይ ሊመጣ ይችላል። እንደዚህ አይነት ፕሮግራም ሲኖር ለአባላት ቆሜ እናገራለሁ። በደንብ መጀመሪያ አበረታቸው፣ አጸናቸውና የፈራ ካለ ግን ከገሊያድ ተራራ ይመለስ። በመፍራቱም ደግሞ በፍጹም ማንም አይቀየመው። መጽሐፈ መሳፍንት ምዕራፍ 6 የፈራ ካለ ይመለስ፣ በመፍራቱም ግን አንቀየመው። እከሌ እኮ ፈሪ ነው እከሌኛን አጋፍጦን ሄዳ አንለው። የፈራ ካለ ህይወት ያለው የራሱ ሰው ይኖረዋል። ወደ ኋላ ይንጭ ፈሪ ደግሞ ማሸነፍ አይችልም። ምክንያቱም መጽሐፍ የፈራ የደነገጠ ከገለአድ ተራራ ይመለስ ነው። መመለስ ነው ያለበት እና በዛ ልክ ወደፊት እናመጣቸው ነበር። የጠነከሩት ደግሞ ከፊት ሆነው ብዙ ዋጋ የከፈሉ ወንድሞች አሉ። በጣም ድንቅ ወንድሞች ብዙ ዋጋ የከፈሉ፣ የተደበደቡ፣ የታሰሩ፣ ክስ የተመሰረተባቸው እስካሁን ድረስ የክስ ቻርጅ ያለባቸው። እኔ አንድ የማረሰው ጥያቄ ጠየቅኩኝና ቃላዋዲ ላይ ያለ ፖይንት አንስቼ ይሄ ቃላዋዲ እየተገበረ አይደለም ብዬ ጥያቄ ጠየቅኩኝ። ልክ ጥያቄውን ስጠይቅ ከስብሰባ እንደወጣ ተደረኩኝ፣ በዘበኛ ተይዤ ማለት ነው። ለምን ጠየቅ ተብዬ እና በሰዓቱ ሁሉም የሰንበት ትምህርት ቤት ደብረ ማርቆስ ላይ ያለ 11ዱም ሰንበት ትምህርት ቤት መጡ። ዝማሬ እየዘመርን ነው፣ ተቆሙ እያሰማን። ከዛ የህግ አካላት መጡ፣ ፖሊሶች መጡና ዝማሬውን አቆሙታሉ። እና እኔ ነበርኩኝ ከፊት የነበርኩኝ። ልክ ዝማሬውን አቆሙት ሲሉ እናንተ የምትፈቱልን ችግር የለም፣ ችግሩን የሚፈታው ጠቅላይ ቤተ ክህነት ነው። ጠቅላይ ቤተ ክህነት የመጡ ልኡካን ደግሞ ከስብሰባ አስወጥተውናል። እናንተ ምንም ልትፈቱ አትችሉም፣ ደግሞ ያለነው ቤተክርስቲያን ቅጥር ግቢ ውስጥ ነው፣ ምንም ልታደርጉም አትችሉም ብዬ ከክርስቶስ ፍቅር የሚለውን መዝሙር አንሱት አልኩና አነሳሁት። ከክርስቶስ ፍቅር የሚለየን ማን ነው? መከራ፣ ችግር፣ ስቃይ ወይስ መራቆት ነው የሚል መዝሙር አለ። ልክ እሱን ስናነሳው ያንን ቀዩን ልጅ ጫኑት ነው ያሉ ፓትሮል ላይ። ያንን ቀዩን ልጅ ጫኑት ነው ያሉ። ሞት ነው ረሃብ ነው ሞት ነው ረሃብ ከክርስቶስ ፍቅር የሚለየን እሱ አይደለም። ከክርስቶስ ፍቅር የሚለየን ማን ነው? እሱን ያነሳው ጫኑት አለ። ነገር ግን እንዳለ እዛ የነበረው ሮሚ ምዕራፍ 8 ቁጥር 34 እንዳለ ሰንበት ተማሩ ከቦኔን አስቀረኝ ማለት እንትን ሳልቀረውኝ። ሌሎች ግን ብዙ የተደበደቡ ለእኔ ብለው ከፊት የቀደሙ ሰዎች ነበሩ። ይሄ ብቻ አይደለም የማርያሜ በጣም በሚያሳዝነው ሁኔታ በቃ አንተን እንድታብድ ለማድረግ ጥሩ ህይወት ውስጥ እንዳትወል ለማድረግ ይሄ አጋንንትን በመላክ ብዙ ነገር ተደርጎ ነበር እና አሁን ስማቸውን አልጠቅስም።
ኢትዮጵያ ውስጥ ግን አሉ ከሚባሉ አንጋፋ አድባራትና ገዳማት ውስጥ ያንዱ አስተዳዳሪ ናቸው እንደነ ቁልቢ ገብርኤል እንደነ ጻድቃኔ ማርያም ስማቸው በጉል ከሚነሱት ውስጥ ያንዱ አስተዳዳሪ ናቸው ጎጃም ውስጥ አይደለም በሰዓቱ ግን የኛ አካባቢ ላይ ነበሩና እንትን ይሉ ነበር ያበረቱኝ ነበር መረጃም ይሰጡናል እና ደግሞ እየደወሉ ያበረቱኛል ልጅ እንደዚህ ኳስበዋል እንደው ይችን መዝሙረ ዳዊቷን ውዳሴ ማርያም እንደው ግበርቱባት ጸሎቷን ጸልዩዋት ይሉን ነበርና እኔ በሰዓቱ መስማይ ጥጥ ነው አንድ ነገር ነበር እላቸው ነበር አይ አባታችን በእስራኤል ላይ ሟርት በያዕቆብ ላይ አስማት አይሰራም እላቸዋለሁ ሟርት በእስራኤል አስማት በያዕቆብ አይሰራም እላቸዋለሁ የሚገርም ቃል ነው እኔም ሁሌ የሚያበረታኝ ቃል ነው አይ ልጅ ይልኛል እስኪ በቃ ጸልዩ ይሉናልና በሰዓቱ በቃ በርግጥ ለክርስትና ስማችንን ለአባቶችን ሰጥ ነበር እንዲጠብቀን እንዲያበረቱ ከኛ በላይ ደግሞ የኛ ጸሎት እዚህ ከደመናም ላይ ያልፍ ይችላል የአባቶቻችን ግን ጸሎት በእጅጉ ያገዘናልና እንደዛ እናደርግ ነበር ባጭሩ ግን ብዙ እድሜያችንን የቀማ ትግል ነበር መጨረሻ አሸነፋችሁ እግዚአብሔር ይመስገን እግዚአብሔር አሸነፈ በእናንተ እግዚአብሔር አሸነፈ ቀጣይ ደግሞ ብዙ ነገሮች ይስተካከላሉ ብለን እናስባለን ከእግዚአብሔር ጋር አንድ ጥያቄ ልጠይቅህ ህሊና ሙጬን ወይም ሸፋፊትን በጥፊ መታት ለምንድን ነው ቪዲዮን ማየት እንችላለን ፋሲል ወንድሜ ሰላም ይንሰጠኝ ፋሲል ዞር በይ መብርሃን ዞር በይ ገብርኤል ህሊና ሙጬን ለድራማ ነው በነገራችን ላይ በጥፊ ያለመተዋት ወደ 20 ጊዜ ይሆናል የሰነዘርኩት እሷ ለሪል እንዲመስል በጥፊ መታትለኛለች በጥፊ መታኝተለኛለች እኔ ደግሞ እንዴት አድርጌ ለምታጨከኝ ሌላ ሰው ቢሆን ወንድ ቢሆን ጣልፈ ልጠለው ትችላለህ እሷ ግን ሴት ናት እንዴት አድርገህ እጅን ትሰነዝራለህና እንዴ ከስር ኮሜንት እያነበብኩ እኮ እንዴ ሴት ልጅ እንደዚህ መጣ ይሏል አዎ ግን ሪያሊቲ እንዲመስል ያደረገው ድምጹ ነው ኦኬ ክላፕ ሳውንድ አስገባንበት እሺ ከኢንተርኔት አወርደን ማለት ነው እንጂ በትክክል በጥፊ አልመታዋትም እንዲህ ዝም ይልፍ ነው ያረኩት ከዛ ግን የክላፕ ሳውንድ ሲገባበት ከጎግል አወርደን ሪል ጥፊ መሰለ የሷ ማጫጫ አክቲንጉ ትክክል መጣ ከዛ ነው ሰው እንደዚህ ያለ ርዕሰ ጉዳይን ታስታውሳለህ ቪዲዮን የሰራችሁበትን አዎ አስታውሳለሁ ሲጋራ ይዘህ ምናምን አዎ አስታውሳለሁ ምንድነው በእኛ በቤተክርስቲያን አገልግሎት ውስጥ ያለ ምዕመን አለ ሊያጨስ ይችላል ሊቀም ይችላል ሊዘሙት ይችላል ጭፈራ ቤት ሊገባ ይችላል እንዲህ አይነቱን ኦርቶዶክሳዊ ወጣት በመግፋት አይደለም ልናድነው ምንችል በማቅረብ ነው የሚል ፖይንት ነው ያለው መልእክቱ አይተው ከሆነ መጀመሪያ ላይ የሚያገኘኝ ወንድም እንዴ ይሄ ልጅ የሚዘምረው ልጅ አይደል እንዴ እንዴት ጫት ይቀማል እንዴ ሲጋራ ያጨሳል አይ ሰው ሁሉ አስመሳይ ነው ብሎ ነው ያለፈ ለካራክተሩ ማለት ነው ሶ እንደዚህ ብለን ምናልፍ ከሆነ እነዛ ሰዎች የውስጣቸውን ቀርበን ካላዳመጥናቸው ለምን እዚህ ውስጥ እንደገቡ አንዳንዴ እኮ ሰው ብር ቸግሮት ሊሆን ይችላል ውስጥ የገባው በጓደኛ ተገፋፍቶ ሊሆን ይችላል ወይ ደግሞ ከሆነ መደበቅ ከሚፈልገው ጭንቀትና ዘም ውስጥ ለመውጣት ሊሆን ይችላል በሱስና በስካር በዝሙትም ሊደበቅ የሚችላል ስለዚህ እንደዚህ አይነት ወንድሞችን ቀርበን ነው ለናበረታ የሚገባ ሁለተኛው ለሸፋፊ ስትመጣ በጥፊ የመታውበት ፓርት በጥፊ የመታው ተናድጄ ነው ልክ የመጀመሪያው ሰድቦኝ አንጓጦኝ አይደል ሄደ እሷም እንደዛ ልትለኝ ትችላለች ብዬ በጥፊ ነው የመታውት እንደዛ ነው ስክሪፕቱ ሚል ከዛ ግን እሷ ምንድነው የምታደርግ ለኪዳነ ምሕረት ያለኝን ፍቅር ታቀ ስለነበረ የኪዳነ ምሕረትን ስላድኖ ነው የምታሳይ በዛ ቀዘቀዘችኝ ማለት ነው ሶ ያ ነገር ትዝታ ጫረብኝ ሶ ከቤተክርስቲያን ይወጡ ብዙ ሰዎች አሉ በነገራችን ላይ ሰንበቴት ገብቶ ያልወጣ ሰው በጣት የሚቆጠር ነው ኦርቶዶክሱ ነው ከሰንበቴት ህይወት ያልገባ ሰው በጻንነቱ ያረጋገጠ የለም ባንድም በሌላም መንገድ ከዛ ግን ከዛ ህይወት ውስጥ ወጥቶ ዛሬ ላይ መጥፎ ህይወት ውስጥ ሊሆን ይችላል አይደል እንዴ ስለዚህ ወደዚህ ህይወት መልሰን የምናመጣው በጣም ጥበብ በተሞላበትና ፍቅር በተሞላበት መንገድ ነው መጽሐፈ መነኮሳት ላይ ያንድ አባት ታሪክ አለ ዘማዊን ሴት ለማምጣት ዘማዊ መስለው ዝሙት ቤት ውስጥ የገቡ አባት አሉ በቃ በእንዲህ አይነት ጥበብ በተሞላበት መንገድ ለናመጣቸው ነው የሚገባው ይሄ ነው እና ያን መልእክት ለማስተላለፍ የሚገርም ነው እንደውም አስተዋወስከኝ አንዲት በጣም ታዋቂ ዘማዊት ነበረች በቃ ውድ የሚገርም ውበት ያላት የሚገርም ተክለ ሰውነት የነበራት እና እሷን ለማምጣት ያደረጉትን ተጋድሎ ስታነቡ በጣም ነው የሚደንቅ አባቶቻችን ማለት እግዚአብሔር ኃጢአትን እንጂ ኃጢአተኞችን አይጸየፍም እግዚአብሔር በደልን እንጂ በደለኞችን አይጸየፍም ገደል ጫፍ ላይ ወሮረህ ከመጣል ይልቅ ከገደሉ ጫፍ ይዛቸው ብትመጣ በጣም ብዙ በረከትን ታገኛለህ ምክንያቱም መጽሐፍ
ኃጢአተኛው በኃጢአተኛው ቢሞት እሱ በኃጢአቱ ይጠየቃል። አንተ ግን እሱን ከኃጢአቱ አይንህ እያየ መታደግ ባለመቻለ እያየ ዝም በማለትህ ደሙን ካንተ ቀበላለሁ ይላል። እና እያየ ዝም ማለት በህግም በነገራችን ላይ በዚህ በወንጀለኛ መቅጫ ህግ ራሱ ኦልሞስት ህግ የተወሰደው ከመንፈሳዊ ጉዳዮች ላይ ነው በአብዛኛው። እያየ አንድ ሰው ራሱን ሲያጠፋ እያየ ዝም ማለት ወንጀል ነው። አንድ ሰው ሲገድል እያየ ዝም ማለት ወንጀል ነው። ታውቃለህ? በመጽሐፍ ቅዱስ ደግሞ አንድ ሰው ወደ ኃጢአት እየሄደ ምን አገባኝ ብለህ ዝም ብትል እሱ በኃጢአቱ ይሞታል፣ አንተ ግን ትጠየቅበታለህ። ሰው ምን አገባኝ ማለት አትችልም። በሰማይም በምድርም ምን አገባኝ ማለት ዋጋ ያስከፍላል። ምን አገባኝ የሚሏት ሐረግ እሱ ነው። ምን አገባኝ የሚሉት ሐረግ እሱ ነው ያረደው ሀገሬን እንደ በግ የሚል ግጥም አለ። ምን አገባኝ ማለት በጣም ነው። ምን አለበት ምን አገባኝ የሰነፎች ወደ ኃጢአት መሄጃ መኪና አውሮፕላናቸው ነው። ምን አገባኝ ምን አለበት ምን ችግር አለው አታካብድ የሚሉ ቃላቶች ማለት ነው። በቃ ማምለጫና ሰውን ማሸማቀቂያ ቃላት ናቸውና እኔ አባት እዛ ቤት ሂደው ያድራሉ። ከዘማዊቷ ቤት ማለት ነው። በምሽት ነው ምሽት ላይ ነው እንግዲህ። ከዛ እሷ ልብሷን ታወላልቃለች፣ ሽታዋን ታርከፈክፋለች ምናምን እና ሌሊት አባ ተነሱ እንጂ እንተኛ አለቻቸው። ከዛ መተኛት ትፈልጊያለሽ? አዎ በቃ እኔም እንዲያው መተኛት ትፈልጋለሁ ካንቺ ጋር እና በጣም ደስ አላት። ግን ጥቂት ጠብቂኝ አሏት። ከዛ እንጨት አመጡ፣ እሳት አያያዙ፣ እዛ እሳት ተንቀለቀሉ። እሷ ካምፋየር ነው መሰላት። በቃ ደስ የሚል ጊዜ እናሳልፋለን ብላ ነሳቸው። ከዛ እና የዚህ እንተኛ አሏት። እሳት ደነገጠች። እንዴ ይሄ እኮ እሳት ነው፣ እዚህ እንዴት እንተኛለን ብላ ስጠይቃቸው ይሄ የምድራዊው እሳት እንደዚህ ከፈራሽው የሰማያዊው እሳት ከዚህ በብዙ እጥፍ ይበልጣል። መብለጥ ብቻ አይደለም መቆሚያ የለውም። ኢሚዲየትሊ ልቧ ተሰበረ። ንስሐ እንግባ ብለዋት እሳቸው ባህታዊ ስለሆኑ ወደ ካህን ይዘዋት ከበር ወጡ ማለት ነው። ከዛ በመንገድ ሲሄዱ መሸባቸውና ተኙ። እሳቸው ራቅ ብለው እሷም ራቅ ብላ ነው የተኙት። ድንገት ሌሊት ቀስቅሰው ጉዟቸውን ሊቀጥሉ ሲሉ ሲነቁ ከሰማይ እስከ ምድር እሷ የተኛችበት ቦታ ላይ የብርሃን አምድ ተተክሏል። እዛ ሲሄዱ አርፋለች። ስቅስቅ ብለው አለቀሱ። ለንስሐ ሳላበቃት አየው አይደል? አባቶቻችን እኮ የኛ ንስሐ ባለመብቃት ነው እንባቸው ለቅሷቸው የነበረው። ለነፍስ ነው የሚጨነቁት የነበረው። ዛሬ ገንዘብህን፣ መኪናህን፣ ቤትህን፣ መኪናህን፣ ልብስህን፣ ጫማህን ነው እንጂ አንተነትህን የሚፈልግ በጣም ጥቂት ሰው ነው ያለው። ከዛ መልአክ ተገልጾ አይዞህ እሷ ንስሐ የገባችው ከበር ስትወጣ ነው። ይዋር እንዲህ ያሉ አባቶች ነበሩ። እንዲህ ያሉ ቤተክርስቲያናችን እንዲህ አርጋ በጥበብ ሰዎችን ወደ ቤተክርስቲያን ወደ መንፈሳዊ ሕይወት ታመጣለች። ምክንያቱም ቤተክርስቲያናችን ፍርድ ቤት አይደለችም፣ ወህኒ ቤት አይደለችም፣ ሐኪም ቤት ናት። ዮሐንስ አፈወርቅ እንደሚለው ማለት ነው። የኔን ስራ ተው የሚል ዝማሬ ጎንደር ላይ ቫይራል ወጡ። ዘማሪው ከታየለት እኮ በቲክቶክ ከታየለት በላይ ነው በአንተ በኩል የታየውና ክብሩን ሁሉ እግዚአብሔር ነው የሚወስደው። ምክንያቱም እኛ በቦታው ነበርን። በፍጹም መቀረጽህን ሙላ አታውቅም። ቆንጆ ነበር። እንዴት ወደ ጎንደር ሄድክ? ጎንደርን ለመጀመሪያ ጊዜ ነበር ወይ የምታውቃት? ሎዛ ማርያምን ለመጀመሪያ ጊዜ ነበር ወይ? እንዴት ሄድክ? እንዴት አገኘሃት ሎዛ ማርያምን? ያ ሞመንት እስቲ አውራኝ። ወደ ጎንደር ሄድኩት ሎዛ ማርያምን ለማክበር ነበር። በሎዛ ሚዲያ ግብዣ ተደርጎልን እኔና ሌሎች ወንድሞቼ ከነመምህር ታዴ ጋር በመሆን ነው ወደ ሎዛ ማርያም ሄድን።
እና ዘማሪ ፍሬዘር ዘማሪ በሱ ፍቃድም ነበሩ። ሎዛ ማርያም ጎንደርን ለመጀመሪያ ጊዜ ነው ያዩት። በነገራችን ላይ በወቅቱ በጣም ደስ የምትል ህዝቡ እንግዳ አክባሪ እንግዳ ተቀባይ በቃ በልተለት ያልበላለት የሚመስል ህዝብ ነው። በቃ ለሙትልህ የሚል ህዝብ ነው ያለ ማጋነን ማለት ነው። ጎንደር ሎዛ ማርያምን ያከበርን በነበረበት ሰዓት ነው የክስተት የተፈጠረው። በነገራችን ላይ እኔ ብዙ ቦታ አክብሬ ያለው ብዙ ቦታ ንግስ ይጃለው። እንደዛ ግን ህዝቡ ሎዛን በፍቅር ሲያነክሳት ምናልባት የመጀመሪያ ነው በኔ በህይወት ዘመን ያየሁት። ሚስተካከሉ ነገሮች ያሉ አዎ ይኖራሉ፣ ከሰራት ቤተክርስቲያን አንፃር ይኖራሉ። ግን ህዝቡ ማለት በየዋህነትም ቢሆን እንዴት ቅድስት ድንግል ማርያምን ከፍ እንደሚያደርጋት ሎዛን እንዴት እንደሚጠራት አይቼ ተደመምኩበት ዕለት ነው። ሰው በዚህ ልክ ለካ ይወዳል፣ ሰው በዚህ ልክ ለካ ድንግል ማርያምን ይወዳል። ሎዛ ብቻ ነበር የሚለው በቃ ሎዛ ነው የሚል ያስቀናል፣ በእውነት ያስቀናል። ቪዲዮ እናሳያቸዋለን ላላዩት። አዎ እናሳያቸዋለን። ከዛ በኋላ የማታ ጉባኤ ላይ ህዝቡ ግጥም ብሎ እና እኔ በቃ በሰዓቱ ጥሩ ስሜት ላይ አልነበርኩም። የመጀመሪያው ጉዳይ ምንድነው እኔም ደብረ ማርቆስ ላይ እንዲህ አይነት ጉባኤ ከዚህ ቀደም 1-2 ጉባኤ አዘጋጅቻለሁና አሁን ላይ ባለው ችግር ባለው ሀገራዊ ሁኔታ ጉባኤ ማዘጋጀት አልቻለም። ሰው በቃ ያ የውስጥ እሳት ሆኖብኛል። መቼ ነው ይሄንን ጉባኤ ይሄንን መድረክ ደብረ ማርቆስ ዋሻው ሚካኤል ላይ አበማ ማርያም ላይ ቅዱስ ማርቆስ ላይ የምንፈጥረው? መቼ ነው እንደዚህ በፍቅር የምናገለግለው እንደዚህ ወንጌል የምንማረው እንደዚህ የምንዘምረው እያልኩ ውስጤ መንፈሳዊ ቅናት በጣም አድሮብኝ ነበር። ከዛ ዘማሪዎቹ መዘመር ጀመሩ። ዘማሪ ፍሬዘር የሆነ የራሱ የሆነ ከለር አለ ዘማሪዎችን ሲዘምር የሚዘምርበት በጣም ደስ የሚል። ይሄ ብቻ አይደለም ኃያል ነው እግዚአብሔር የሚለውን ሲዘምረው በዚህ አጋጣሚ በጣም የሚገርም ማለት በቃ የሆነ ከነፍስ ከስጋ ጋር ነው የሚዋሃድ ዜማው እና በሰዓቱ ቸርነት ነው ሲዘመር። በቃ ልክ በልጅነታችን ያደግንበት ያዘማመር ሁኔታ አላልኩ። በቃ ባይነ ህልኔ ብዙ ነገር እያሰብኩ ነበር። የእግዚአብሔር ቸርነት ባይኖር ኑሮ የእግዚአብሔር ጠብቆት ባይኖር ኑሮ የእግዚአብሔር ምህረት ባይኖር ኑሮ እኔ የት ነበርኩኝ? ያንን እያሰብኩ ዘምር ነበር። ደግሞ በዚህ ምድር ላይ ማንም የለንም፣ እግዚአብሔር ብቻ ነው ያለን። ሊጥለንም ሊያነሳን የሚችል እግዚአብሔር። የዋህ ሆነን ለሰዎች ክፉ ሳናደርግ በቀናነት እግዚአብሔርን ካገለገልነው እግዚአብሔር አይጥለንም። ልንገጨገጭ እንችላለን እኮ ልንፈተን እንችላለን። የሚወደውን ይፈትናል እንድንጠነክርለት፣ ግን ደግሞ አይጥለንም። እና መዝሙሩ ላይ እንደውም አንዳችን እንደሌለኝ አውቀዋለሁ ባንተ ቸርነት ግን እመካለሁ፣ የከበደው ሸክሜ ይቀለኛል፣ ይቅርታ ለባሪያ ይደርሰኛል ይላል። እዛው ላይ ምን ይላል? በመቅደስ ቁሜ ለመዘመር ስራህን ለትውልድ ለመመስከር። ማንንኛ በመቅደሱ ቁመን ለመዘመር የተመረጠ ማርያምን ስራችንን ስናስበው እኮ አይደለም በመቅደሱ ለመቆም መቅደሱ ለመግባት ራሱ እንገባ ሰዎች አልነበር። እና በመቅደሱ ቁሜ ለመዘመር ስራህን ለትውልድ ለመመስከር እኔ ማንነኝ ብዬ አስባለሁ ይላል ዘማሪው። ስለዚህ አምላክ ቸርነት ግን አደንቃለሁ ማለት ቸርነቱን ነው በቃ አድንቀ ምዘገው ሌላ ነገር በፍጹም ምንም ልንል አንችልምና ያንን እያሰብኩ ነበር። እንባ እየታገለኝ ነበረ፣ ግን ይዤዋለሁ፣ አላለቀስኩም። ሰው እንዲያውቅ አልፈለኩም ነበር እዛ ላይ። እናንተ ራሱ አላስተዋላችሁትም ያስብ ማንም ሰው እንደማያውቅነማቅ አይተው ከሆነ ቪዲዮውን በደንብ አንገቴን እደፋለሁ፣ ሰብሰብ አደርጋለሁ አይኔን። በቃ ሰው እንዲያውቅ አልፈለኩም ነበርና ባሩክ 21 ፍሬዘርን እየቀረጸው ነበር። ለካሱ አይቶኛል እኔን ከታችሁ ነው። ከዛ ቪዲዮውን ወደኔ ያዞረው። ያ ቪዲዮ ቀርጾታል፣ እኔ አላቅም። ማታ አራት እየበላን ተሰብስበን ይሄን ቪዲዮ ላሳይ ብሎ ሲያሳየኝ የ4 ደቂቃ ቪዲዮ ነው። ደነገጥኩ። 1.5 ሚሊዮን ሰው ያው በኔ ገጽ ላይ ነው እንደዛ የታየው። ሌሎች ፍሬዘር ሲለቀው 600,000 ሰው አይቶለታል። ሌሎች ደግሞ በጣም ተቀባብለውታል። ትልቁ የታየው ባንተ ነው 1.5 ነው። ከሰራቸው ቪዲዮዎች በሙሉ ቁጥር እንድታየ ለየትኛው ቪዲዮ ነው? ይሄ ቪዲዮ ነው። ሂድ እና ሎዛ ማርያም አፈመሰቻ። ሎዛ ማርያም ባለቤታችን ናት። በነገራችን ላይ ማርያም ታስታውስ ትችላለህ። ቪዲዮ እንዳይለቀቅ ፈልጌ ነበር መጀመሪያ። እንደው በሌላ ይለቀቅ በኔ ይለቀቅ ወዘተረፈ አይጨረሻ ይለቀቅ። እኔ ጨራሻ ይለቀቅ እግዚአብሔር ነው የሚከብርበት እኮ አንተ እኮ አይደለም። ይሄ እኮ ድራማ አይደለም። በነገራችን ላይ ሰው ሆን ብሎ ድራማ ሰርቶ እንኳን አንድ ነገር እኮ ማግኒፋይ ያደርጋል አይደል እንዴ? ድራማ ቢሆንም እንኳን ችግር የለውም። ምክንያቱም እንዴ ድራማ ምንድነው? ሰው ለማስተማር አይደለም? ይሄ እንኳን ፕራክቲካሊ ነው። ጭራሽ እንኳን መቀረጽህን እንኳን አታውቅም። ሰው ግን በዛ ልክ ላይ ይረዳ ይችላል። እንዴ እንዳይሰናከልብኝ ብዬ ቢቀር የሚል ሐሳብ እያነሳን ወይ በሌላ ይለቀቅ የሚል ነገር ነበር። ከዛ ግን በፍጹም ልቀቀው የሚል ነገር መጣ። ልክ ለቀቀው በአንድ ሰዓት ውስጥ 60,000 ቪው ሲሻገር ደነገጥኩ።
እና እንደውም ለዛኔ ጓደኞቼ እየሳቁ ነበር። ወዲያው ነው ለአንድ ሊቀ ጳጳስ ደውዬ አባታችን በጸሎት ያስቡኝ። አቡነ ዘካርያስ ናቸው? አዎ በቃ በጸሎት ያስቡኝ። ደግ ደጉድማ ተናገር እንጂ አዎ ክፉ ነው እንጂ እሱን መደበቅ አለብህ። በጸሎት ያስቡኝ፣ ፈተና እንዳይገጥመኝ ይችን ብቻ በጸሎት ያስቡኝ አልኩኝ። ያው አይን ሲበዛ አንዳንዴ ማርያም ሰይጣንም በዛው ልክ ነው ፈተናውን የሚያጸናብህ። እውነት ግን ነው። አንድ ሰው ኮሜንት ላይ ጻፈልህ ማለት ብዙ ጊዜ እግዚአብሔር የሚከብርበት ነገር ከሆነ ፊት ለፊት ነው ማድረግ ያለብህ። ትክክል። መሸማቀቅ አያስፈልግም። ምክንያቱም አንተ አይደለም የምትመሰገንበት። እውነት ነው። እና እኔ አሁን አንድ ነገር ሲሳካልኝ እና በዛ ስኬት ሰዎች አፕሪሼት ሲያደርጉኝ ሳይ ሰዎቹ ላለማሸማቀቅ እዛው ላይ እንትን አላረጋቸውም። ይሄ አልመልስም፣ ኔጌቲቭ ላይ አልመልስላቸውም። ነገር ግን እነሱ እየነገሩኝ እኔ ወደ እግዚአብሔር መንገድ ነው የምቀይረው። አንተ እኮ ጀግና ነህ፣ አንተ እኮ ጎበዝ ነህ፣ አንተ እኮ ጎበዝ ጸሐፊ ነህ እንደዚህ ሲሉ አውቀዋለሁ። የኔን ይሄ ሁሉ የሆነው በእግዚአብሔር ነው። ሰው እኔ ምንድነው የምመልስላቸው? አንተ እኮ ጎበዝ ነው ሲሉ እግዚአብሔር ነው ጎበዝ፣ አንተ እኮ ደግ ነው ሲሉ እግዚአብሔር ነው ደግ። ምክንያቱም ሁሉን ነገር ያደረገው እግዚአብሔር ነው። እንባህንም ብታፈስ እግዚአብሔር ነው ያደረገው። እግዚአብሔር ነው የሚከብርበት። አንድ ሰው በስር ኮሜንት ጻፈልህና በነገራችን ላይ በዛ ሰው በዛ መዝሙር በጣም የብዙ ህይወት ነው የተቀየረው። በነገራችን ላይ እግዚአብሔር በየትኛው ቅጽበት ሰዎችን እንደሚቀይር አታውቅም። እውነት ነው። በየትኛው ቅጽበት አንተ ሁሌም መልካም መንገድ ላይ ነው መሆን ያለብህ። እግዚአብሔር የብዙዎችን ህይወት በአንተ ምክንያት ይቀይራል። እግዚአብሔር መቼስ በመለኮታዊ ግርማው ተገልጦ እንትን አይልም፣ አይናገርም። በሰው ነው የሚናገረው፣ በሰው ነው የሚቆጣው። ቅዱስ ያሬድ ከትል አይደል የተማረው? ጽናትን፣ ወድቆ መነሳትን ከሰው ልማር ካለ እንኳን ከፋሲል ከትል ትማራለህ። እንኳን ከትል ሰው ልማር ካለ ከሰይጣን ይማራል ሰው። ታውቃለህ? ከሰይጣን አሁን ምን ትምህርት አለ ብሎ ሰው ሊጠይቅ ይችላል አይደል? ትዕቢትን ትማራለህ። በትዕቢት እንዴት ከክብር እንደሚወደቅ ደግሞ የመንፈሳዊ ሰዎች ፈተናዎች፣ የመንፈሳውያን ፈተናዎች የመጀመሪያው ገንዘብ መውደድ ነው። ሁለተኛው ዝሙት ነው፣ የሴቱ ፈተና፣ የወንድ ፈተና። ሶስተኛው ትዕቢት ነው። ምናልባት አራተኛው ስልጣን መውደድ ልትለው ትችላለህ። አምስተኛው ከንቱ ውዳሴ ልትለው ትችላለህ። ከነዚህ አምስቱ ፈተናዎች አያልፍም። የሰንበት ተማሪዎች፣ የማህበራት መሪዎች፣ አባላት፣ የካህናት፣ የመነኮሳት፣ የሊቃነ ጳጳሳት ብቻ የመንፈሳዊ ሰዎች ፈተናዎች እነዚህ 4-5 ናቸው። እና አንድ ሰው በኮሜንት ጽፎልህ እኔ ያለሁት ጎንደር መጥቼ ነበረ። ጎንደር የመጣሁት ለዚህ ለጥምቀት ነበር። ነገር ግን ቀን ጥምቀት አከብራለሁ፣ ቤተክርስቲያን ሄዳለሁ፣ ማታ ጨፍራለሁ። ከዛም ደግሞ ወደ ጣና ገዳማት ሄጄ ነበረ። አሁንም ገዳማት ቆይቼ ማታ ደግሞ ልክ እንደዚሁ ጨፍራለሁ፣ ከሴት ጋር አድራለሁ እና ያንተን መዝሙር ያንን እያለቀስክ ሳየው ግን ልቤ ተሰበረ ብሎ ቄደር የተጠመቀ ሰው አለና ለዛ ቄደር መጠመቅ ሰው እኮ ምክንያት ሆነሃልና እዛ ሰው ጋር ትደዋወላላችሁ። የዛ ልጅ መጨረሻው ምን ሆነ? ከዛ በኋላ አልተደዋወልንም፣ ግን በሰዓቱ ኢንቦክስ አድርጎልኝ እኔም ስልክ ልክ ያለው በጣም እግዚአብሔር በሚያውቀው ሰው ከዚህ በላይ ምን ሊያገኝ ይችላል? የማርያም አንድ ቤተክርስቲያን እኮ መስራት ይቻላል አይደል? አሁን ባለን ፎሎወር አንፃር ህንጻ ቤተክርስቲያን ልንሰራ እንችላለን። 1 2 3 እስከዛሬም 10 15 የሰራ ነው ይኖራል። ትልቅ ነገር ነው። ግን ደግሞ አንድ ሰው ስታድን ደግሞ አንድ ሰው በአንተ ምክንያት ንስሐ ሲገባ ቄደር ሲጠመቅ የምታገኘውን ደስታ የሚተካ ምንም ደስታ እዚህ ምድር ላይ ያለ አይመስለኝም። እና በነጋታው ነው የላከልኝ ቴክስቱ። መዝሙሩ በተለቀቀ በነጋታው በውስጥ መስመር ጻፈልኝ። እኔ እኮ እየጨፈርኩ ነው ያለሁት፣ ግን እየታገልኩ ነበር አለ። ላለመጨፈር እፈልጋለሁ እኮ ግን ደግሞ አሸነፈኝ። አይ መንፈሳዊ ህይወት ላይ ደግሞ መውደቅ መነሳት ነው። በአንድ ጊዜ የምታሸንፈው ሰይጣን የለም። ይሄ 7500 ዓመት ሙሉ ሲዋጋ የኖረ ብዙ ልምድ ያለው ብዙ ጥበብ ያለው ከኛ ከሰዎች አቅም ጋር የማይወዳደር ነው። ዲያብሎስን ያለ እግዚአብሔር እርዳታ ልናሸንፈው አንችልም። አባቶቻችን ይነግሩናል። ያለ እግዚአብሔር እርዳታ በፍጹም ልንነቀንቀው አንችልም። ስለዚህ መውደቅ መነሳት ያለ ነው። አበረታውት ነኝ። ከዛሬ ልትወድቅ ትችላለህ። አሁን ዛሬ ቄደር ተጠመቀ አይደል? ነገ እኮ ሊወድቅ ይችላል። ይሄ ልጅ ደግሞ ድጋሚ መነሳት፣ በመውደቅ በመነሳት ውስጥ ነው ክርስትና ህይወት ያለና ያንን አልኩት። በጣም ደስ አለኝ። እኔ በቃ እንደው ሎዛ ማርያምን አመሰገንኳት። ይሄን ስለሰማሁኝ። ስለት አለብህ? ስለት አለብኝ። ዛሬ ዓመት ልንገናኝ እንችላለን ማለት ነው። አዎ፣ ለሎዛ ማርያምና ለቂልጦ ማርያም ስለት አለብኝ። ፋሲሌ ፈተና ሲገጥምህ የምትጸልየው የጸሎት ክፍል ከዳዊት መዝሙር የምትዘምራቸው 3 ዝማሬዎችን
ከዳዊት መዝሙር መጀመሪያ ንገረኝ፣ ከዛ ደግሞ ዝማሬዎችን። ፈተና ሲገጥመኝ እዛ ደብረ ማርቆስ እያለሁኝ ዋሻው ሚካኤል ነበር አገለግል ነበርና መጸልይባት ቦታ አለች። ጫካ ነው ቤተክርስቲያኑ፣ ገዳሙ ጫካ ነው። የሆነች ቦታ ላይ ብዙ ሰው ማያይ ቦታ አለ። ሲተላለፍ ሰው ምናምን አያይም። ጫካ ነው። ውስጥ ገብተው ወንበር ምናምን አለ። ብዙ ጊዜ እኔ ጸሎት ማድረስ እዛ ነው። እና የሆነ ፈተና ሲገጥመኝ መዝሙር 71ን ገብቻ ነባለሁ። በቃ በጣም ደስ የሚል ክፍል ነው። ምናልባት ጊዜ ካለ ላንብበው። እኔ ምልይ መዝሙር 71 ላይ ከቁጥር 1 ጀምሮ አቤቱ አንተን ታመንኩ ለዘላለምም አልፈር፣ በጽድቅህ አስጥለኝ ታደገኝም፣ ጆሮህን ወደኔ አዘንብል አድነኝም፣ በጠንካራ ቦታ ታድነኝ ዘንድ አምላክና መሸሸጊያዬ ሁነኝ። ኃይሌ መጠጊያዬ አንተነ አምላኬ፣ ከኃጢአተኛው እጅ ከአመፀኛና ከግፈኛም እጅ አድነኝ። አቤቱ አንተ ተስፋዬ ነህና እግዚአብሔር ሆይ ከታናሽነቴ ጀምረህ መታመኛዬ ነህና፣ ከማህፀን ጀምሮ በአንተ ተደገፍኩ፣ ከእናቴም ሆድ ጀምሮ አንተ መሸሸጊያዬ ነህ። ሁልጊዜም ዝማሬ ላንተ ነው፣ ለብዙዎች መደነቂያ ሆንኩ፣ አንተ ግን ብርቱ መጠጊያዬ ነህ። አፌን ምስጋና ምላ፣ ሁልጊዜ ክብርንና ግርማህን እዘምር ዘንድ። በእርጅናዬ ዘመን አትጣለኝ፣ ጉልበቴን ባለቀ ጊዜ አትተወኝ። ጠላቶቹ በላዬ ተናግረዋልና ነፍሴንም የሚሿት በአንድነት ተማክረዋልና እንዲህም አሉ፣ እግዚአብሔር ትቶታል የሚያድነው የለምና ተከትላችሁ ያዙት። አምላክ ሆይ ከኔ አትራቅ፣ አምላክ ሆይ እኔን ለመርዳት ፍጠን ይላል። ድንቅ ነው። ይህን መዝሙር ብዙ ጊዜ በቤተክርስቲያን አገልግሎት የማርያሚ እንደውም ቅድም አነሳዋለሁ ብዬ ነበረ። በጣም ከባዱ ፈተና ከውስጥ የሚነሳ ፈተና ነው። እኔ በአንድ ወቅት የኛ ገዳም እዳ ውስጥ ገባ። የምን እዳ? ገዳማችን ግቢ ውስጥ የመንግስት ተቋማት አሉ። ፍርድ ቤት አለ። የገዳሙ ግቢ ውስጥ ፍርድ ቤት አለ። ለመጀመሪያ ጊዜ ሰማው በቤተክርስቲያን ታሪክ ውስጥ። መምህራን ማህበር አለ፣ ጥቃቅንና አነስተኛ አለ። እሺ። እና ዛሬ ነገ ቆይ ይነሳሉ እየተባለ ነው ከድሮ መንግስት ጀምሮ የመጡ ሰው። አሁን ብርቱ ትግል ብታምንም የመጡበት ምክንያት ምንድነው? ቤተክርስቲያኑ ቦታ ስለሌለ ሰጧቸው ነው። እስከዛ ድረስ ማረሚያ ቤት ነው የነበረ። ገና ገዳሙ ሳይመሰረት ማረሚያ ቤት ነው የነበረ። እሺ። ከዛ ማረሚያ ቤት ማርቆስ እየሄዱ ነበር የሚቆርቡ። እሺ። ሲርቃቸው ማረሚያ ቤት ውስጥ ሚካኤል ቤተክርስቲያን ተተከለ ገዳሙ። ከዛ ማረሚያ ቤቱ ቦታ ሽፍት አደረገ። የሚገርም ነው። ቦታ ሽፍት ሲያደርግ ማረሚያ ቤቱ ወጣና ፍርድ ቤቱ ቀረ ማለት ነው። ከዛ መምህራን ማህበርን አምጥቶ አስገቡት፣ ጥቃቅንና አነስተኛንም አምጥቶ አስገቡትና ብታምንም ባታምንም ከአውደ ምሕረቱ ታቦቱ ከሚቆምበት ከአውደ ምሕረቱ እስከ ፍርድ ቤቱ ያለው ርቀት 20 ሜትር አይሞላም። በጣም ቅርብ ነው። እና ፍርድ ቤት የሚሰሩ ሰራተኞች፣ ባለ ጉዳዮች የወር ግዳጅ ላይ ሊሆኑ ይችላሉ፣ ባለ ትዳሮች ሊሆኑ ይችላሉ፣ ቤተክርስቲያን መናፍቃንም ሊሆኑ ይችላሉ። ግን የቤተክርስቲያኑን በር አልፎ ነው የሚገቡ እና ያለቅሱብናል ሁሌ። አረ እንደው ተሟክታችሁ ይሄን ነገር አስነሱት፣ እኛ ተሳቀቀን እኮ። እንዴት ነው ማረሚያ ቤቱ ሲሄድ ቅዱስ ሚካኤል ቀረ፣ ቅዱስ ሚካኤል ገዳሙ ቀረ ማለት ነው። ከዛ በኋላ ታገሉ ወንድሞቻችን እና ተወሰነ ሶስቱም ተቋማት ይነሱ። ግን ሲነሱ ካሳ ይከፈላቸው ተባለ። 7.5 ሚሊዮን ብር ተበጀተ። እሺ። 2015 ማለት ነው ባልሳሳት፣ ወይ 2014። እኔ ሰበካ ጉባኤ አባል ነኝ፣ ሰንበቴትም ሰብሳቢ ነኝ። የአንድነት ጉባኤው ደግሞ ምክትል ሰብሳቢ ነኝ፣ የሀገር የሰንበት ትምህርት ቤቶች ማለት ነው። ምን እናድርግ ተብሎ ጭንቀት ውስጥ ሲገቡ እኔ መንፈሳዊ ሩጫና ቲክቶክ የሚል ሁለት ብቻ አሰባሰብኩ። ቲክቶክ ላይ ያን 5000 አይሞላም ፎሎወሪ፣ ግን በቃ በቲክቶክ ገቢ ማሰባሰብ እንችላለን፣ በሩጫ እንችላለን ብዬ አሰብኩ። ግን መግባት አልፈለኩም። ምን መሰለኝ ማርያም፣ እንዲህ አይነት ስራዎችን ከፊቱ ነው ስትሰራ ነገ እኮ አንተ በሆነ መንገድ ትለወጣለህ፣ ህይወት ነግደህም ታተርፋለህ፣ ታገኛለህ። እውነት ነው። እንዲህ አይነት ኮሚቴ ላይ ገብተህ ፊት ስትሆን ደግሞ ነገ በሆነ መንገድ ገንዘብ ብታገኝ ስትቀየር እንደዚህ ነበር ትባላለህ። ስም ይባል ነገር አለ። ግን ሰዎች ስላሉ ሳይሆን ውሾቹ ጮሆሉ፣ ግመሎቹ ይሄዳሉ። መልካም ስራ መስራት በሰዓቱ ሁለት ሐሳብ ነው የሆንኩት። ከስሜ ግን የሚካኤል ክብር አይበልጥም እንዴ? ላደኩበት ደብር አንድ መሰረት ጥዬ ለምን አላልፍ አልኩኝና እዛች መጸለይባት ቦታ ላይ እጄ አልቅሼ ለሚካኤል ነገርኩት። ስራው ብቻ እንዲሳካ አድርግ፣ የኔ ስም ጉዳይ አይደለም፣ ስራው ግን እንዲሳካ አድርግ፣ ለፍቶ ቀረ እንዳይባል፣ አሳፈረው እንዳይባል አድርግልኝ አልኩና ሐሳቡን ሰበካ ጉባኤ ላይ ሳቀርበው ብዙዎቹ ከቁብ አልቆጠሩት። እስኪ እንደው ከተሳካልህ ሞክር አሉኝ። እኮ በጀት ያስፈልጋል እኮ ለሩጫ ለማዘጋጀት፣ ቲክቶከር ለማምጣት፣ ለትራንስፖርት ለምን በጀት ያስፈልጋል አልኳቸው። አይ እሱን እንኳን ደፍረን አንገባበትም አሉ። ከዛ ለአራት ቲክቶከር ለመንፈሳዊ ቲክቶከሮች 4 ሰው መርጬ ቴክስት ላኩኝ። አሁን አብረው ከሚያገለግሉት ውስጥ አንዱ ብቻ ነው የሌለ፣ ለአራቱም ላኩኝ። አንዱ መለሰልኝ በቀናነት።
ምን ችግር አለ አለኝ። አግዛለሁ አለኝ እና ደብረ ማርቆስ ስለው እየበረረ መጣ። ከዛ ካየው በኋላ ግን እኮ ለገጠር ቤተክርስቲያኑን የማገልገል መፈልግ ይሄ እኮ እንዴት ህዝቡ አይረዳ ምናምን አለ። አይ በፍጹም ይሄ ዕዳ ነው። ህንጻ ቤተክርስቲያን ግንባታ ቢሆን ለህዝቡን ተዋለን፣ ይሄ ግን ዕዳ ነው። በአንድ ዓመት ውስጥ ዕዳው ባይከፈል ቀጣይ ደግሞ ሲገመት ይጨምራል ኑሮ እየተወደደ ስለሚሄድ። አይ በቃ እስኪ ሊቀ ጳጳሱ ከጠየቁኝ አግዛለሁ አለ። አስጠየቁት፣ ተስማማ። ወደ 4 ጊዜ ነው የመጣ ደብረ ማርቆስ በባህር ዳር እያደረገ አንድም እግዚአብሔር በሚያውቀው 5 ሳንቲም አልተቀበለም። እኛ 30 ደቂቃ ጉልበቱ ላይ ተንበርክከን ለመን ነው ቢያንስ የፕሌን ቲኬት እንቻል ብለን ወደ 25,000 ብር ሰጠነው የፕሌን ቲኬት እንቻል ብለን 20,000 ብር ጨምሮ አስራቱን 45,000 ብር አስገባ ወደ ገዳሙ አካውንት። በቲክቶክ ገቢ ማሰባሰቢያ ሊደረግ ዝግጅት ስናደርግ ላይቭ ላይ ማለት ነው። እዛው እኔ ኮሚቴ ውስጥ የነበሩ ሰዎች ስሜን ያነሱት ነበር። አይ ምንም አይሳካልንም እኮ እንደው ዝም ብለን ድከም ነው እንጂ ደግሞ እሱ እኮ ልጁን ያመጣው አብሮ ቪዲዮ ሰርቶ ቲክቶኩን ለማሳደግ ነው እየተባለ ስም ተነሳና አልሰማም ነበር። በእርግጥ በሰዓቱ አይነግሩኝም። እርስ በርስ እየተፋጩ ይዘውታል። የሚከላከሉ ልጆች ነበር። ፈተና በየቦታው አለ። በጣም ፈተና ነበር። ከዛ የቲክቶክ የመጀመሪያው ሲሰባሰብ 1.5 ሚሊዮን ብር ገዳሙ አገኘ። በቃ ይገርም ነው። የገዳሙ ጻፊ ቄስ ናቸው። እንቅልፍ አጡ። በቃ ለሊት 9 ሰዓት ይደውልኛል። አረ ልጄ፣ አረ እንደው ምን አይነት ሰው ነህ? ይሄው 50,000 ብር ገባልኝ፣ ይሄው 100,000 ብር ገባልኝ። በጣም ደስ አላቸው። በሁለተኛው ማሰባሰብም ድጋሚ 1.5 ገባ፣ 3 ሚሊዮን ብር። ከተማው ላይ ንቅንቅ ያለ ሩጫ አዘጋጀን። ወደ 2 ሚሊዮን ብር ትርፍ አገኘንበት። ወደ 5 ሚሊዮን ብር ገደማ በእኛ ስራ በእኛ ኮሚቴ ትብብር ወደ 5 ሚሊዮን ብር ገደማ ገቢ ያገኘ ገዳሙ። ደግሞ የሩጫ ኮሚቴ ሳዋቀረኔ እዛ የቤተ ክህነት ሰው አላስገባው። ህዝቡም ማወቅ ስላለበት እያንዳንዱን ሂደት ከነጋዴው ውስጥ ገብቼ ከተማው ላይ ከሚታወቁ ከነጋዴዎች፣ ከመምህራኖች፣ ከሴቶች የሚታወቁት የሉም ከተማው ላይ ያነቃንቃሉ የሚባሉ እነሱን አምጥቼ ነው ኮሚቴ ያስገባው። አካውንቱም የተከፈተ በእነሱ ስም ነው። ሁሉም ነገር እየተቆጣጠሩት ደስ በሚል ሁኔታ አቡነ ዘካርያስ፣ አቡነ ዲዮናስዮስ ተገኝተው፣ እነ ዳኘው ዋለ ተገኝተው፣ እነ አርቲስት ቤዛዊት ተገኝተው፣ ከቲክቶከርም ተገኝተው ብዙዎቹ ደማቁ ነው ተከበረ። ልጅነት በ5 ወራት ውስጥ 7.5 ሚሊዮን ብር ተከፈለ። አሁን ቅዱስ ሚካኤል እኔን ተጠቅመው ይህንን ስራ ከሰራ የፋሲል ስም ቢነሳ ባይነሳ ምን ይጎድልበታል? በዛን ሰዓት ፈተናዎች ሲገጥሙኝ በጣም ከባድ ፈተና፣ በተለይ ደግሞ በዚህ በተሐድሶ የታገልናቸው ሰዎች የማርያም ሊጥሉን የሚሞክሩት በስም ማጥፋት በማሸማቀቅ ነው። ሌላ መንገድ የላቸውም። ሌላ በፍጹም መንገድ የለም። በሃይማኖቱም ቢሆን ተሐቁኛ ጋር ነው ያለ። የቅዱስ ሚካኤል አገልጋይ ነህና በቅዱስ ሚካኤል አገልግሎት ውስጥ ከልጅነት እስከ እውቀት ድረስ ባለው 1 2 3 የምትላቸው ልብ ውስጥ ያሉ ቅዱስ ሚካኤል ዝማሬዎች አሉ? የቅዱስ ሚካኤል ዝማሬዎች ከልጅነታችን ከተነሳን ተስፋ ስንቆርጥ እንድንጸና የሚል መዝሙር አለ። ተስፋ ስንቆርጥ እንድንጸና ቅዱስ ሚካኤል ድረስ ትሎና ድረስልን ፈጥነ ድረስልን። የማን ነበር? እቺም ማረሰውም ስም። እሺ አሁን ካሉት ደግሞ ጠብቆ አሳድጎኝ ልጁ ነኝ የሚካኤል ልጁ በጣም በቃ ከለኛ ተብሎ የተዘመረ ነው የሚመስለኝ እስከሚመስለኝ ድረስ። እሺ በጣም ድንቅ መዝሙር። ሌሎች ዝማሬዎች ከቅዱስ ሚካኤል ስንወጣ አንድ በጣም የሚገርም መዝሙር ነበር የማርያም። ዩቲዩብ ላይ ገብቼ አጣሁት። ያገኘሁት ምንድነው ሰንበት ተማሪዎች የዘመሩት ነው ተቀርጾ የተለቀቀ። ምን ይላል? በደልህን አምነህ ንስሐ ግባና ወደ አምላክ ቅረብ፣ ተጸጸትና አመስግነው ጌታን አፍቅረው ከልብህ፣ በጉብዝና ወራት በእርሱ ደስ ይበልህ፣ ስትቸገር አይቶ ንቆ የማይተውህ አምላክህን ውደድ፣ እርሱ ነው አለኝታ እያለ የሚቀጥል መዝሙር አለና ይሄን መዝሙር የአብይ ጾም ነው ብዙ ጊዜ የምንዘምረው። አታምንም የሚዘምረውም ያለቅሳል ሰንበት ተማሪው፣ ምእመኑም ያለቅሳል። ዜማው በጣም ደስ ነው የሚል የድሮ መዝሙር፣ በጣም የድሮ መዝሙር ነው። ግጥሙም በጣም ነው ደስ የሚል። በቃ የእውነት ዜማውን ታስታውሳለህ? እንዳላበላሸው ቲክቶክ ላይ ሰራበታል። ቲክቶክ ላይ ዲዩት አድርጌ ሰራበታለሁ። እንጠብቃለን። የእመቤታችን ዝማሬስ? የእመቤታችን ዝማሬ ብዙ የእመቤታችን ዝማሬዎች አሉ፣ ግን ክብረ ቅዱሳን የሚለው በጣም ደስ ይለኛል። እሱ መዝሙር እመቤታችንን በደንብ ይገልጻታል ብዬ አስባለሁ። ክብረ ቅዱሳን የት ነው? አዎ የቅዱሳኑ ክብር ነሽና ሰጥሻለን። በተለይ ሁለተኛው አዝማች ትትና ለብሰሽ ፍቅር ውበትሽ ትስሏለ። በቃ ሲያዘልላል ሰላምታ ድምጽሽ፣ እሳትን ወልደሽ እሳት ታቅፈሻል።
ሳንዘምርልሽ እና ለማርያም እንዘምራለን የሚለው ያው በልጅነት እንዘምራቸው መቼ ይመሻል። የአሜሪካ ዶክተሮች ያልቻሉትን ሕክምና አንድ ሊቀ ጳጳስ ያመጡልህ የኢየሩሳሌም ጸበል ፈወሰ አሉ። እውነት ነው። ማን ነው? ብፁዕ አቡነ ዘካርያስ ናቸው። ምንድነው የሆነው? አክስቴ ከአሜሪካ መጣች። የ4 ዓመት ህፃን ልጅ አላት። ህፃኑ በአንድ ዓመቱ ኮሮና ይዞት ነበር። መተንፈሻ በጉሮሮ ውስጥ ገብቶ ነበር። ከዛ በኋላ ከኮሮናው ሲያገግም መተንፈሻው ሲወጣ ጉሮሮ ሰፋ ብሏል። ምግብ መብላት አቃተው፣ ማሽኑ ውስጥ ስለቆየ ማለት ነው። እና ምንድን ነበር ያደርግ የነበረ? ወተት ብቻ ነበር ይጠጣ ነበር። የዱቄቱን ወተት እሱን ተሰጠው ነበር። ከዛ ውጭ ከሳምንት አንዴ ወይም ከ5 ቀን አንዴ እንጀራ በጣም በስሱ ፈትፍታ 2 ይጎርሳል። ከዛ ውጭ ምግብ የሚባል ነገር አይበላም። ቆዳውም ትንሽ ቀለሙ ቀየር ያለ ነበር። ምግብ በቃ አይበላም። ወተትና ፍትፍት ከሳምንት አንዴ ትንሽ ብቻ ይቀምሳል። ከዛ እሱ ሊመጣ ሲል ከ2 ዓመቱ ከ1 ዓመቱ እስከ 4 ዓመቱ በዚህ ልክ ነው የኖረው ልጁ። አሜሪካ ብዙ ወተት አክሟል። ሊመጣ ሲል ዶክተሮች አዩትና መሄድ ይችላል፣ ለማንኛውም ግን ችግር ከገጠመው ሄሊኮፕተር ልከን እናወጣዋለን ብለው ካርድ ሰጠው። ወደ ኢትዮጵያ መጣ። እኛ ላይ ሲመጣ ወተት ነው፣ የላም ወተት ነበር የሚሰጠው። ለካ እነሱ የሚሰጡት ወተት አይረን አለው። ይሄ ወተት ደግሞ አይረን የለውም። ለብቻው አይረን መስጠት ነበረበት። ከዛ ታሞ ደሙ ወደ 4% ዝቅ ብሎ ሆስፒታል ገባ። ሁሉም ደነገጠ፣ ሁላችንም ደንግጠናል። ሆስፒታል ሐሙስ ነው የገባ። እሁድ እኔ ላይቭ አለኝ። አቡነ ዘካርያስ ተወልዶ ላደጉበት ቤተክርስቲያን ላይቭ እናሰባስባለን። እሁድ ተቀጣጥረናል። ምን ላድርግ? በጣም ጨነቀኝ። እዛም የበረከት ስራ ነው፣ እዚህ ደግሞ ከቤተሰቦች ጎን መቆም አለብኝ። አሰብኩና ቅዳሜ ላይ በቃ እኔ እንደዚህ አይነት እንትን አለኝ። ፍኖተ ሰላም ልሄድ ነው። ትልቅ የበረከት ስራ ነው፣ ማገዝ አለብኝ። እናንተም ጸልዩ፣ እኔም ጸበል እምነት አመጣለሁ ብዬ ሄድኩኝ ወደሳቸው። ላይቭ ሰበሰብን። ወደ 800 ሺህ ብር አካባቢ አገኙ። ከዛ በነጋታው ሊመርቁን ተነስተው ሲመርቁን አንድ ጓደኛዬ ነገራቸው። አባታችን እሱ እኮ የመጣ ያክስቱ ልጅ ታሞ ሆስፒታል ገብቶ በዛ ሁኔታ ነው የመጣ እርሶን ላለማስቀየም ሲል እኔ ሊቀ ጳጳስ በዚህ ደረጃ ለአንድ ምዕመን ሲንሰፈሰፍ አይቻልም። ተንሰፈሰፉ፣ እንባቸው መጣ እና አርደታቸውን ወይም ያገዛቸውን ልከው አይደለም ጸበሉን ያመጡልኝ፣ ራሳቸው ነው እንደ ልጅ እየሮጡ ሄደው በብልቃት ጸበል ይዘው ሊመጡ፣ በሃይላንድም ሌላ ጸበል ይዘው መጡና ይሄ ልጄ ከዮርዳኖስ ያመጣው ጸበል ነው፣ በጣም ትንሽ ነው ጸበሉ፣ ይሄ ደግሞ የዚሁ የቅዳሴ ጸበል ነው ብለው ጠብ አደረጉበት። ጸሎት አደረጉ፣ ክርስትና ስሙን ተቀበሉኝ፣ ጸበሉን ሰጡኝ። ሄጄ ጸበሉን ሰጧቸው። ልክ ጸበሉን ከጠጣው በኋላ በነጋታው አገገመ። ከዛ ቀጥታ ወደ አዲስ አበባ ሄዱና ወደ አሜሪካ ቶሎ እንዲሄድ ተደረገ፣ ሕክምና እንዲከታተል ተብሎ። ከዛ በኋላ ማይበለው ልጅ ምግብ መብላት ጀመረ። ቆዳው በደንብ ወደ ትክክለኛ እንትን ተቀየረ። በጣም ደነገጡ አሜሪካ ያሉ ሐኪሞች። የት ታክሙ ነው? ህንድ ነው? የት ነው? ከኛ አቅም በላይ ሆኖ ይሄንን ሕክምና ሊያደርግ ይችላል በማለት ተደመሙና እኔ በቃ አንዳንዴ በጣም የተደመምኩትም የተደነኩትም። ብዙ ሊቃነ ጳጳሳት አሉ በጣም ልናከብራቸው። እኔ በጣም ብዙ ሊቃነ ጳጳሳት ጋር እቀራረባለሁና በቃ ህይወታቸው የብህትውና ህይወት የሆነ ብዙ ጳጳሳት አሉ። አልጋ ላይ የማይተኙ መሬት እንትን አንጥፈው የሚተኙ ጳጳሳትን አይቻልም። እኔም ባይኔ አይቻለሁ፣ ምስክር ነኝ። ማለት አይኖቻችን ኔጌቲቭ ፓርት ላይ ስለሚያተኩሩ ነው እንጂ በጣም የሚገርም ቅድስና ያላቸው ለኛ ለጆሮ ለአይን ራሱ የረቀቀ በጣም ብዙ አስደናቂ አሁን በዚህ ዘመን አሁን በዚህ በፈተና ወቅት ያሉ አባቶቻችን በጣም ብዙ ናቸውና እሱን ታሪክ ሲሰማ በጣም ነው የገረመኝ። ፋሲሌ ጸሎት አላብራራም አልክ፣ ምን ማለት ነው? ጸሎት አላብራራም ስትል ሰማሁ አንድ ሚዲያ ላይ። ጸሎት አላብራራም ባጭሩ ነው የምናገረው፣ ይፈጸምልኛል። ኦኬ እኔ እኮ ምን ብዬ ተናግሬ ነው ብያለሁ። አዎ ምንድነው አቡነ ሽኖዳ ላይ ለመለስና እሳቸው መጽሐፋቸው ላይም ሲያስተምሩም ሲሰማቸው ምን ይላሉ? ጸሎት ባረዘመም አይደለም ባሳጠረም አይደለም፣ ከልብ የሆነ ብቻ ይሁን። ሌላ ጓዳህን፣ መንገዱን፣ መኪናውን፣ ምኑን እያሰብክ ስራን፣ ትምህርትን እያሰብክ ጓደኞችን እያሰብክ ሳይሆን አንተና እግዚአብሔር ብቻ በተመስጦ ከተገናኛችሁ ጸሎታችሁ ይሰማል ብለው ያስተምራሉና እኔ ደግሞ ምን አምናለሁ መሰለኝ ማርያም እግዚአብሔር ሳይነገረው የሚያውቅ አምላክ ነው። እንድንጠይቀው እንድንለምነው ይፈልጋል።
ግን ደግሞ ሳይነገሩ ሁሉን ያውቃል። እና እኔ የሆነ ችግር ከገጠመኝ ገዳም ነው ብዙ ጊዜ በቃ ሄድና ጸሎት ቁጭ እላለሁ። ለእግዚአብሔር አለቅስበታለሁ፣ የውስጤን እነግረዋለሁ። ከዛ ግን ስራውን የሚሰራው ራሱ ነው። እንደውም በዚህ አጋጣሚ አንድ በጣም የገረመኝን ገጠመኝ ልንገር። ይርጋለም አርሴማ ሄጄ ነበር። እሺ ታውቃለህ፣ እንደውም ባለፈው እያወራሁ ነበርና አንድ በጣም ከባድ ፈተና ገጠመኝና እግዚአብሔር ግን ለምን በዚህ ልክ ፈተናለሁ ብዬ ወደ ይርጋለም አርሴማ ሄድኩኝ። ልክ ይርጋለም አርሴማ ሲሄድ የሱባኤ ስርዓታቸው በጣም ልዩ ነው፣ ድንቅ ነው። ለ3 ቀን ነበር የገባሁት። ሱባኤ ስገባ አንድ ትልቅ ሽማግሌ ሰውዬ ነበሩ። 30-40 ሰው ነበር ክፍል ውስጥ። በይርጋለም አርሴማ የሱባኤ ስርዓት ደግሞ ስልክ ይዞ መግባት አይቻልም። መጽሐፍትን ይዘህ የምትገባ፣ ጠዋት ትገባለህ። ለሽንት ጠዋትና ማታ ብቻ ነው የምትወጣ። ኮሽታ የማይሰማበት ቦታ ነው። አውቀዋለሁ። ጸጥ ያለ ቦታ ነው። ማውራት አይፈቀድም። የከፋ ችግር እንኳን ቢመጣ በጽሁፍ ነው የምትግባባውና እሁድ ማታ ነው የገባሁት። ልክ ስገባ 40-30 ሰው አለ። አንድ ትኩረቴን የሳቡት አንድ ሽማግሌ ሰውዬ ነበሩ። ቀጭን ናቸው፣ በጣም ሽማግሌ ናቸው። ስገባ ሌሎቹ ቁጭ ብለው እሳቸው እየጸለዩ ነበር። ገባሁኝ፣ እሁድ ገባሁኝ። ትንሽ ታርፋለህ፣ ትተኛለህ። ከዛ በኋላ 7ቱን የጸሎት ሰዓታት ትጸልያለህ፣ መጽሐፍ ታነባለህ። እንደዚህ ነው ትሰግዳለህ። የህማማት ወቅት ነበር ልዩ ስርዓት እና ከሁላችንም ግን ብርቱ የነበሩት እኛ ሰው ነበሩ። እኛ ተኝተን እሳቸው አይተኙም። እኛ ቁጭ ብለን እሳቸው አይቀመጡም። ጸሎት ስግደት፣ ጸሎት ስግደት፣ ጸሎት ስግደት፣ ንባብ፣ ጸሎት ስግደት፣ ንባብ ነው። ምንም ኮሽታ የለምና ልክ የ3ቱን ቀን ሱባኤ ሲጨርስ ሮብ ማታ ልወጣ ስል እንደው ለኛ አባት ግን ክርስትና ስሜን ሰጥቼ ብሄድ እንደው ይጠቅመኝ ነበር እኮ እያልኩ ከራሴ ጋር ማዋገታለሁ። ግን ደግሞ ማውራት አይቻልም። እንዴት አድርጌ ይሰጣሉ? ልክ ልወጣ ሻንጣዬን ሳዘጋጅ ሌሎቹ ሱባኤ ውስጥ የነበሩ ሰዎች በሙሉ ውጭ ነው በሶ እየጠጡ ነበር። ማታ 11 ሰዓት ላይ በሶ ይጠጣል። መጡና እኛ አባት በእጃቸውን የጠቆሙኝ። ልትሄድ ነው አሉኝ። ሻንጣ ሳዘጋጅ በጣም ደነገጥኩኝ። ሳስባቸው ስለነበር ነው የመጡ። አዎ አልኳቸው በአንገቴን በመነቅነቅ ድምጽ ሳላውጣ። ከዛ እሳቸው ድምጽ አወጡና ልጄ አንተ ማንንም አትፈተን አሉኝ። እግዚአብሔር በሚያውቀው ለማንም ምንም አላወራውም እዛ ውስጥ። እንደውም ዞሮ ሁሉ ወደ ጀርባ ያላዩኝም። እሳቸው ወደዛ ዞሮ ነው የሚጸልዩ፣ እኔ ደግሞ እሳቸውን ጀርባ ያያዩ ነው። ምስራቅ ወደዛ ነው አቅጣጫው። አንተ ማንንም አትፈተን ሲሉኝ በጣም ነው ሾክ ያረኩት፣ የደነገጥኩት። ምንም መልስ አልሰጠውም። ከዛ ክርስትና ስሜን ወልደትንሳኤ ብዬ ሰጥቻቸው ወጣሁ። በቃ ማለት የጸለይኩት ጸሎት እዛው የተሰማልኝ ነው መሰለኝ። እግዚአብሔር መልእክት ላከልኝ ብዬ ነው ያመንኩኝ። ከዛ የይርጋለም አስተዳዳሪን አግኝቻቸው በደንብ አውርቻቸው እስከ እድሜ ዘመኔ ድረስ ይርጋለም አርሴማ በምትፈልገው ነገር ሁሉ አግዛለሁ ብዬ አመስገኝ ወጣሁ። እና ለጸሎት አላብራራም ያልኩኝ ከዚህ ተነስተ ነው። በቃ ለእግዚአብሔር አንድ ትነግረዋለህ፣ አደራ ትጥልበታለህ። በየቀኑ እኮ ትጸልያለህ፣ አታቋርጥም። ግን ደግሞ ባስረዘምከውና ባንዛዛው ቁጥር አይደለም እግዚአብሔር ጸሎታችንን የሚቀበል። የልብን ንጽህና እና ፎከስ ማድረግ፣ አዎ ትኩረት ማድረግ። ከዛ ውጭ ደግሞ እንደው በዚህ አጋጣሚ ማሳሰበው ነገር ብዙዎቻችን ችግር ሲገጥመን ነው ሱባኤም ምንገባ ወደ እግዚአብሔርም ለጸሎት ምንንበረከክ ችግር ሲገጥመን ነው። በደስታ ጊዜ አመስግነን አናውቅም። አሁን የመዝሙረ ዳዊት ጸሎት እኔ ደስ የሚለኝ ነገር ዳዊት መዝሙረ ዳዊት ላይ ሲጸልይ መጀመሪያ እንትን ነው የሚያቀርብ ጥያቄ፣ አድነኝ፣ እርዳኝ፣ እንደዚህ አግዘኝ ይልና ልክ መጨረሻ ላይ ግን አመሰግናለሁ ስለረዳኝ አመሰግናለሁ። እያንዳንዱ መዝሙር መጨረሻው በምስጋና ነው የሚደመደም። ስለዚህ ሲደረግልንም ማመስገን መቻል አለብን። የቲክቶክ አካውንትህ ዝማሬ ነው። የመጨረሻ ጥያቄ ነው። የመረጥክበት ምክንያት ምንድን ነው? አንደኛ። ሁለተኛ ቲክቶከሮች አንድ ወቅት ላይ ወፍ ዘራሽ ናቸው ብሎ ሲናገር አንድ ሰው ሰማሁት። ያው ሚዲያ ላይ የተቀባበለ ጉዳይ ነውና ወፍ ዘራሽ ናችሁ እንዴ? እሺ አልተማራችሁም እንዴ? ቲክቶከር በቃ መሀይም የሚመስላቸው በቃ ብዙ ነው ማለት ቲክቶከሮች ለአድባራትን በጣም በርካታ አድባራትን ገዳማትን ያነጹ በጣም ብዙ የተማሩ ልጆች ያሉበት ዲግሪ ማስተርስ ዲፕሎማ ዲግሪ ማስተርስ ያላቸው ልጆች ያሉበት በጣም ማቹርድ የሆኑ ልጆች ያሉበት በዛው ያክል ደግሞ ጋጦጦችም ያሉበት ነው። ምንም ይታወቃል። ሁሉም ፕላትፎርም ላይ ግርድም ፍሬም ያለበት ነው። ስንዴም ገለባም ያለበት ነው። ግን በጠቅላላ ሲፈለግ የቲክቶክ ሲኖዶስ ብሎ ያቋቁሟችኋል፣ ሲፈለግ ወፍ ዘራሾች ናቸው ይሏችኋል። እንደው እስቲ ባጭሩ ንገረኝ ስለ ሁለቱ ጉዳይ። እሺ ወፍ ዘራሽ ናቸው። አዎ ሰምቻለሁ። እኔም በርግጥ በሰዓቱ ምላሽ ልሰጥበት ነበር ቪዲዮ ሰርቼ፣ ግን ይሄንን እድል ስላገኘሁኝ አሁን በደንብ ልጠቀምበት። በነገራችን ላይ ወፍ ዘራሽ ያለው እሱ ምናልባት ለማለት የፈለገው የመሰለኝ የተረዳሁት መምጫቸው የማይታወቅ ወፍ ዘራሽ ብዙ ጊዜ የሚባል መምጫው የማይታወቅ ነው። በነገራችን ላይ እንደው አንዳንዴ አለማወቅም ጭምር ሊሆን ይችላል እንጂ
አይደለም ቲክቶክ ላይ መንፈሳዊ ነገርን የሚያስተጋባ ሰው ይቀርና የትኛው መመን እኮ ወፍ ዘራሽ አይደለም። ወንዱ በ40 ቀን ሴቱ በ80 ቀን ቅድስት ቤተክርስቲያን የምታውቀው የሥላሴ ልጅነትን ያገኘ በሥላሴ የተወለደ የእግዚአብሔር ልጅነትን ያገኘ ነው። ሰው ወፍ ዘራሽ ሳይሆን በእግዚአብሔር የተገኘ በቃ የእግዚአብሔር ልጅነትን ካገኘ አንድ ክርስቲያን ኦልሞስት ወፍ ዘራሽ አይደለም። ቲክቶክ ላይ ያለን ወንድሞች እናቶች ደግሞ አሁን የኔን ያለፈ ታሪኬን ለምሳሌ ብዙ ሰው ላያቅ ይችላል አይደል? በሰንበት ትምህርት ቤት ያገለገልኩትን በወጣት ላይ ያገለገልኩት ላያቅ ይችላል። ሌሎች ደግሞ አሉ በሰበካ ጉባኤ ሲያገለግሉ የኖሩ በሰንበት ቤት በድቁና በቴዎሎጂ የተማሩ ብዙ ቲክቶከሮች አሉ። ስለዚህ ሁሉም ያለፈ ህይወቱ ቢጠናና ቢናገር ማንም ወፍ ዘራሽ የለም። ሰው ይሄ ፍጹም ስህተት ነው። ቲክቶከሩ ወፍ ዘራሽ አይደለም። በደንብ አስተዋይ ለቤተክርስቲያን ጥብቅና የቆሙ ቤተክርስቲያን ጥቁር በለበሰችበት ሰዓት ጥቁር የለበሱ በታሰረችበት ሰዓት የታሰሩ ብዙ ወንድሞችና እህቶች አሉ። ስለዚህ ይሄ ንግግር ትክክል አይደለም። ወደኔ ኮንቴንት ከመጣ ደግሞ እኔ አሁን ላይ ኮንቴንቴ ዝማሬ ነው። በእርግጥ ከልጅነት ጀምሮ የመዝሙር ፍቅር አለኝ። ንግስ ላይ መዘመር፣ ጉባኤ ላይ መዘመር፣ በቃ መዝሙር በደንብ እወዳለሁ፣ አዳምጣለሁ። ዘማሪ አይደለሁም እንጂ አዳምጣለሁ፣ እወዳለሁ። የመዝሙር ኮንቴንት የጀመርኩ ግን ከሎዛ ሚዲያ ከሎዛ ክስተት በኋላ ነው። ያ ቪዲዮ ቫይራል ከወጣ በኋላ ኦኬ በመዝሙር ማገልገል ይችላል ማለት ነው ብዬ መመርጣቸው መዝሙሮች ዝም እየደስ ያለኝን አይደለም። እግዚአብሔር በሚያውቁ ለሰው ቀርበው የሚያስተምሩ መዝሙሮች፣ የሰውን ህይወት የሚነኩ መዝሙሮች፣ ሰውን አንድ እርምጃ ወደፊት ሊያቀርቡ የሚችሉ መዝሙሮችን መርጬ ዝማሬዎችን እለቃለሁ። በጣም ደግሞ የሚያምርብህ የሚስማማልህም የምትመርጣቸው ዝማሬዎች በጣም ከሰው ህይወት ጋር አብረው የሚሄዱ ነው። ለጥራቱ በጣም ነው የምትጨነቀው። አያለሁ ከነቢኒ ጋር ከሌሎች እህቶች ጋር ወንድሞች ጋር ነው የምትሰራቸው። በጣም ሊበረታታ የሚገባ ነው። እጅግ አድርጌ አመሰግናለሁ ፋሲሌ። የመጨረሻ ላንተ ነው እድል የምሰጥህ። እንግዲህ ሎዛ ሚዲያ ላይ ሎዛ ፖድካስት ላይ እንግዳችን ሆነህ ስለቀረብክ እጅግ በጣም አድርጌ ነው የማመሰግነው። ሌላ ጊዜ ደግሞ እንግዲህ አግብተህ ከሚስት ጋር የዛሬ ስንት ዓመት እንደሆነ ባላቅም ሴትየዋም ከመጣች ያው እንደልልች አውቃለሁና ሎዛ እንግዳ ላይ በትልቁ በነጭ ሶፋ ላይ ኢንተርቪው እናደርጋለን፣ ተስፋ እናደርጋለን። ከመነኮስክም ደግሞ እንግዲህ አበመኔቱ ነህ። እዛ ክብር ቢያበቃንማ አግኝተነው ነው። መጨረሻ የምትለው ነገር ካለ የምታስተላልፈው መልእክት ካለ ያልተነሳ የምትለው? መልካም። እኔ መጨረሻ ላይ የማስተላልፈው መልእክት ምንድነው? በቅድሚያ አክብራችሁ ስለጠራችሁኝ ሎዛ ሚዲያ እጅግ አድርጌ አመሰግናለሁ። በዚሁ አጋጣሚ ቲክቶክ ላይ ብቻም ሳይሆን ዩቲዩብ ላይም እየሰራው ነው። ተግባር ሚዲያ የሚል የዩቲዩብ ቻናል አለኝ። እንግዲህ የሎዛ ሚዲያ ቤተሰቦች ተግባር ሚዲያ አንተ ነው እንዴ? አዎ። ሰብስክራይብ አድርጉ፣ ፎሎ አድርጉ፣ ሼር አድርጉ። ከ6000 በላይ ሰብስክራይበር አለው። እየገቡ ዛሬ ማግኘት ይችላሉ፣ ሊከታተሉኝ ይችላሉ። ወደ ዋናው መልእክቴ ስመለስ ደግሞ ምንድነው በአገልግሎት ላይ በተለይ ላለን ወንድሞች በመንፈሳዊ ህይወት ላይ ላለን ወንድምናቶች ማስተላልፈው መልእክት አለ። ቀድም ያላነሳሁት አንድ አባት ምን ይላሉ ሲያስተምሩን፣ ሰይጣን ሊፈትን ሲመጣ ሁለት አጋንንትን በግራና በቀኝ ይዞ ነው የሚመጣው። አንደኛው የቀቢጸ ተስፋ አጋንንት ይባላል፣ ተስፋ የሚያስቆርጥ አጋንንት። አንደኛው ደግሞ ከንቱ ውዳሴ ይባላል። እና ሰይጣን ፈተናውን ይፈትናል። ፈተናውን መጀመሪያ ፈተናውን የሚፈትን ሰይጣን ነው። ለምሳሌ በቀላሉ በጾም ብንወስድ ምሳሌ አሁን ጾም ላይ ነን አይደል? እስከ 9 ሰዓት ከ6 ሰዓት የሚጾም አለ። እስከ 9 ሰዓት የሚጾመውን ሰው 4 ሰዓት ላይ እንዲበላ ሰይጣን ደጋግሞ ይፈትነዋል። እንበልና ይህ ሰው ተሳስቶ ፈተናውን ወደቀና 4 ሰዓት ላይ በላን በል። ከዛ የትኛው ሰይጣን ነው የሚከተል? ቀቢጸ ተስፋ የሚባለው ሰይጣን ይከተል። አጋንንት ይመጣና በውስጡ ሐሳብ ይጭርበታል። አንተ እኮ ዝም ብለህ ነው የምትደክም ሲጀምር ለምን ስጋት በላም አንደኛ እስከ 4 ሰዓት እስከ 9 ሰዓት መቆየት ካልቻልክ ዝም ብለህ ስጋን ብትበላ እኮ ነው የሚሻል የሚል ተስፋ የሚያስቆርጥ ሐሳብን ይጨርና ወደ ተስፋ መቁረጥ ይመራዋል ይላሉ። እንደ ድል ሆኖ ያ ሰው ሰይጣንን አሸንፎት እስከ 9 ሰዓት ከጾመ ደግሞ የከንቱ ውዳሴው አጋንንት ይመጣል ይላሉ። ይሄኛውን ፈተና ለካለፈ አይደል? ከዛ የከንቱ ውዳሴ ይመጣና እንዴ እከሊኮ 4 ሰዓት ሲበላ እከሊ ስጋ ሲበላ አንተ እስከ 9 ሰዓት ጾምክ፣ ማን ነው ግን አሁን እንደኔ ቅዱስ አለ ብለህ እንድታስብ ያደርጋል። እና ሰይጣን ባንዱ ካልጣለ በሁለተኛውና በሶስተኛው ደግሞ ደጋግሞ ይጥላል፣ ይፈትናል። ሰው አገልግሎት ላይ ያለን ወንድምናቶች አገልግሎት ላይ ሌለንም ቢሆን ክርስቲያኖች ፈተና ልንፈተን እንችላለን፣ ልንወድቅ እንችላለን። ግን እግዚአብሔር ኃጢአትን እንጂ ኃጢአተኛን አይጠላም። ያንዳንዳችን የውስጥ ህይወታችንን እግዚአብሔር ቢያወጣው ብዙዎቻችን በኃጢአት የተሞላ ነው። ብዙዎቻችን ወድቀን ምንነሳ ሰዎች ነው። መዝሙረኛው ዳዊት ልበ አምላክ ነው የተባለ አይደል? ልበ አምላክ ነብይ እግዚአብሔር ይባላል። ግን እኮ ዝሙት ፈጽሟል፣
አመንዝሯል፣ ከትዳሩ ውጭ ሄዷል፣ ሰው ገድሏል፣ ነፍስ አጥፍቷል፣ ዋሽቷል። ይሄን ሁሉ ኃጢአት ሰርቶ ግን ንስሐ ስለገባ እግዚአብሔር ይቅር ያለው እንደ በረዶ ማነጻው። ስለዚህ እኛም ስንወድቅ እዛው መነሳት፣ አሁንም ስንወድቅ ደግሞ እዛው ደግመን መነሳት። ልንተው ያልቻልነው ሱስ ሊኖርብን ይችላል። የዝሙት ሱስ፣ ዘፈን የማዳመጥ ሱስ፣ የመጨፈር ሱስ፣ የመጠጣት ሱስ፣ የመደባደብ ሱስ፣ የመሳደብ ሱስ፣ የማማት ሱስ ሊኖርብን ይችላል። ግን ዛሬ ንስሐ እንገባበታለን አይደል? ነገ ደግሞ ስንደግሞ ነገም ደግሞ ንስሐ መግባት። በቃ እየወደቅን እየተነሳን እንድንቀጥል በዚሁ አጋጣሚ መልእክቴን አስተላልፋለሁ። ክርስቶስ የሚጠላው ሰው የለም። ሁላችንም በቤቱ እንሰባሰብን፣ በርታ፣ አንዳችን ለአንዳችን ተስፋ፣ አንዳችን ለአንዳችን ብርታት እንሆን። ከመካከላችሁ የቆመው የመሰለው እንዳይወድቅ ይጠንቀቅ ነው የሚል። የቆምን የመሰለን ካለን ደግሞ እንዳንወድቅ በትህትና እንድንጋራ መልእክቴን ያው አስተላልፋለሁ። ገራሚ ቆይታን የነበረን ፋሲሌ እጅግ አድርጌ አመሰግናለሁ። በድጋሚ የሎዛ ፖድካስት እንግዳ ሆነህ ስለቀረብክና ለህይወት ልምድህን፣ ውጣ ወረድህን፣ ማግኘት ማጣትህን፣ ስኬት ውድቀትህን ስላጫወትከን እጅግ አድርገን እናመሰግናለን። በሌላ መርሃ ግብር ደግሞ እስክንገናኝ ድረስ ባለህበት እግዚአብሔር ሰላምህን ያብዛልህ። የተወደዳችሁ የሎዛ ሚዲያ ሎዛ ፖድካስት ተከታታዮች ሐሙስ ሁሌም 12 ሰዓት ላይ ሎዛ ፖድካስት ወደ እናንተ እንግዶችን ይዞ ይቀርባል። የሚያቀርባቸው እንግዶች የህይወት ተሞክሯቸውን፣ ልምዳቸውን፣ ያለፉበትን ውጣ ውረድ እናንተን ያስተምራሉ፣ ያዝናናሉ፣ ትምህርት ይሰጣሉ። ከሁሉም በላይ ደግሞ እግዚአብሔር ይከብርበታል። እመቤታችን ቅድስት ድንግል ማርያም ትመሰገንበታለች፣ ቅዱሳን ጻድቃን ሰማዕታት ይከብሩበታል ብለን የምናስባቸውን በእነሱ ህይወት ላይ ይከብራሉ ብለን የምናስባቸውን እንግዶች ትናንት ይዘንላችሁ እንደቀረብ ነው ለወደፊትም ይዘንላችሁ የምንቀርብ ይሆናል። ሎዛ ፖድካስት ለሁሉ ይደርስ ዘንድ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ሎዛ ፖድካስትን ሰፋ ትበል ትልልቅ እንግዶችንም እናቀርብላችኋለን። ትልልቅ እንግዳ የሚባለው ትልልቅ እድሜ ሳይሆን ትልልቅ ልምድ፣ ትልልቅ አስተሳሰብ ያላቸው እግዚአብሔር የሚከብርባቸው እድሜ ሳይገድብ ማለት ይሆናል። ስለነበረን ቆይታ በሙሉ እጅግ አድርጌ አመሰግናለሁ። በሌላ እንግዳ ሎዛ ፖድካስት እስኪያገኛችሁ ድረስ በያላችሁበት ሰላም እግዚአብሔር ይብዛላችሁ።